ጤና ይስጥልን። የፕሮቶኮል ጉዳይ ፖድካስት ተከታታዮቻችን እንዴት አላችሁ? በመገናኛ ብዙሃን ብዙም የማይነሳውን የፕሮቶኮልና ስነ ስርዓት ጉዳይ ወደ ሚዲያ ያመጣው የፕሮቶኮል ጉዳይ ፖድካስት ለአፍታ ረፍት ከመውጣቱ በፊት የምዕራፍ 1 ቆይታዎች ምን ይመስሉ ነበር የሚለውን በዛሬው ዝግጅታችን እንመለከታለን። ፕሮቶኮልና ስነ ስርዓት የማይነካው የህይወታችን ክፍል እንደሌለ በፕሮግራማችን ለማሳየት ሞክረናል። ፕሮቶኮል ለመንግስታትና ለዲፕሎማሲ ዓለም ብቻ የተወ ጉዳይ ሳይሆን በዕለት ተዕለት ግንኙነታችን እንዴት እንደ መሳሪያ ልንጠቀምበት እንደምንችል ብዙ ማሳያዎች አሉ። ፕሮቶኮል ምንድን ነው? ስነ ስርዓት ወይም ኤቲኬት የምንለውስ የሚለውን ጽንሰ ሐሳብ እንግዶቻችን በተለያየ መንገድ ያነሱበት ዛሬም ለማስታወስ ቢነሱ ብለን ከመረጥናቸው ውስጥ ናቸው። ተሿሚ እጩ አምባሳደሮች የሹመት ደብዳቤያቸውን ለክቡር ፕሬዝዳንት ከማቅረባቸው በፊት ውጭ ጉዳይ ሚኒስቴር ቀርበው የሚያቀርቡት ኮፒ አንደኛ ምን መስራት እንዳለባቸውና እንደሌለባቸው የሚነግራቸው ነው። እንዲሁም ደግሞ ሊያከናውኗቸው የሚገቡና የማይገቡ ስነ ስርዓቶችንም ለመግለጽ ያስችላል። በዚሁ መሰረት የመጀመሪያ እጩ አምባሳደር ወደ ሀገር ውስጥ ከገባ በኋላ ሊፈጽመው የማይገባው ተግባር ክቡር ፕሬዝዳንት፣ ክቡር ጠቅላይ ሚኒስትር፣ አፈ ጉባኤዎቻችን እንዲሁም ደግሞ የከፍተኛ ፍርድ ቤት ፕሬዝዳንት በሚገኙባቸው ማናቸውም ሁኔታዎች ላይ፣ ስብሰባዎች ላይ መገኘት አይችሉም። ሁለተኛ፣ በአገር ውስጥ በሚንቀሳቀሱበት ጊዜ ሹመት ደብዳቤያቸውን ለክቡር ፕሬዝዳንት እስከሚያቀርቡ ድረስ ባንዲራቸውን በመኪናቸው ላይ ማውለብለብ አይችሉም። ከፍተኛ የስራ ኃላፊዎችን ከተፈቀደላቸው በስተቀር ማግኘት አይችሉም። ከዚህ በተጨማሪም አብዛኛዎቹ አምባሳደሮች በሁለትዮሽ ብቻ ሳይሆን መዲናችን የባለብዙ ወገን መቀመጫ ከመሆኗ ጋር ተያይዞ ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት የአፍሪካ የልማት ኮሚሽን የሹመት ደብዳቤዎቻቸውን ያቀርባሉ። ይህንን ማድረግ የሚችሉት ግን በቅድሚያ ለሀገሪቷ ፕሬዝዳንት ካቀረቡ በኋላ ነው። ስለዚህ በዩኤንኢሲኤም ሆነ በኤዩ ውስጥ ምንም አይነት ፎርማል ኮሚኒኬሽን ማድረግ አይችሉም። የሹመት ደብዳቤዎቻቸውን ካቀረቡ በኋላ በባለ ሙሉ ስልጣን አምባሳደርነት መንቀሳቀስ ይችላሉ። ቅድም የተጠቀሱት የፕሮቶኮል ገደቦች ይነሱላቸዋል። በዚሁ መሰረት ሙሉ ስራቸውን ሀገራቸውን ወክለው በመጡበት የሁለትዮሽም ሆነ የባለብዙ ወገን ኤሪያዎች ላይ መንቀሳቀስ ይችላሉ ማለት ነው። የአንድ ሀገር የዲፕሎማሲ ግንኙነት ጌት ወይንም በር ብለን የምናስበው ፕሮቶኮል ነው። ኢሜጅ የመጀመሪያውን ስፍራ ይዛል። ሀገራት በመሪዎች ደረጃም ሆነ በከፍተኛ የስራ ኃላፊዎቻቸው በሚያደርጓቸው ጉብኝቶች ወቅት ከኤርፖርት ጀምሮ በቤተ መንግስትም የሚደረግላቸው አቀባበል የፕሮቶኮል እና ኤቲኬት ስርዓትን በተከተለ መልኩ ነው። የሁለትዮሽ ግንኙነቶች በጠነከረባቸው አካባቢዎች ላይ የላቀ የሁለትዮሽ ግንኙነትን የሚያሳይ የፕሮቶኮል አቀባበልና ስነ ስርዓት ይከናወናል። በነገራችን ላይ የፕሮቶኮሉ ፓርት ከእንደዚህ አይነት ሴሬሞኒ በተጨማሪ በእያንዳንዱ በሀገራት መካከል በሚደረግ ግንኙነቶች ውስጥ ሁሉ ላይ ይከናወናል። በስብሰባዎች፣ በጉብኝቶች፣ በተለያዩ ኩነቶች ላይ የፕሮቶኮልና ኤቲኬትን በመጠበቅ ለየሀገራቱ ያለንን ክብር የምንገልጽበት የሀገራችንንም ገጽታ የምናሳይበት ነው። ፕሮቶኮል ሹም ሆኖ መስራት ክብር ነው። ሀገር ኢሜጇን ለማሳየት በምታደርገው ጥረት ውስጥ አንድ የፕሮቶኮል ሹም ከፍተኛ ድርሻ ይጫወታልና ይህንን ማድረግ እንደ አንድ ትልቅ ክብር ነው የሚወሰደው። የፕሮቶኮል ስራዎች በፍጹም ጥንቃቄ፣ በፍጹም ዲሲፕሊን መሰራት ያለባቸው በመሆናቸው ኦርደሩን በጠበቀ መልኩ መከናወንና የሀገርንም ገጽታ በላቀ መልክ ለማሳየት በሚያስችል አግባብ መሰራት ያለበት ነው። ፕሮቶኮል ስርዓት ነው። በተለይ
አሁን ባለንበት ዘመን እንግዲህ ፕሮቶኮል ትልቅ ጫና ውስጥ ወድቋል። ምክንያቱም ማንንም ከነፃነት ጋር ተያይዞ ከዚህ ከዙም ስብሰባ ካልቸር ጋር ተያይዞ በስርዓት መልበስ፣ በስርዓት መቀመጥ እንደዚህ አይነት ነገሮች ፌድ እያደረጉ መጥተዋል፣ ወይም ደግሞ እየደበዘዙ መጥተዋል። ግን ሊደሮች በተለይ እንግዲህ መሪዎች ሚስ ሊያደርጉት የማይገባው ነገር ፕሮቶኮል ዋና መሳሪያቸው ነው። ፓወር ማስጠበቂያ፣ ስርዓት ማስያዣ መሳሪያቸው ፕሮቶኮል ነው። ፕሮቶኮል የሌለው ቶ ድርጅት፣ ቶ ሀገር፣ ቤተሰብ ራሱ ኪዮስ ነው የሚሆነው እና ፕሮቶኮልን ከምን ጋር ነው የሚያያይዙት? ከኦርኬስትሬሽን ጋር። ኢቨን ጫጫታ ቢኖር አሁን ኦርኬስትራ ላይ ሁሉም መሳሪያ እየተጫወተ የሚረብሽ ነገር የለም። ምክንያቱም ሁሉም የቱ ጋር ዝም ማለት እንዳለበት፣ የቱ ጋር ማስጮህ እንዳለበት፣ የቱ ጋር ምን ማድረግ እንዳለበት ያውቃል ማለት ነው እና ስለዚህ ሃርመኒ ይፈጥራል ወይም ህብር ይፈጥራል። ያ ህብር ሊመጣ የሚችለው ተገቢው የኖታና የኦርኬስትሬሽን ኮንዳክተሩ የሚመራው ነገር ስላለ ማለት ነው። ስለዚህ ያ ስለሚታወቅ ጥሩ ሙዚቃ እንሰማለን ማለት ነው። ያ ከሌለ ግን ምንድነው? ኪዮስ ዝም ብሎ ኖይዝ ነው የሚሆነው፣ ጫጫታ ነው የሚሆነው እና ዲስተርብ ያደርጋል። ፕሮቶኮል በሚኖርበት ጊዜ አንድ መስሪያ ቤት ውስጥ ማን የቱ ጋር መቀመጥ እንዳለበት በቃ ንግግር የለም። ኢትስ ኦብቪየስ ይሄ የገሌ ቦታ ነው፣ ያ የገሌ ነው፣ ያ የገሌ ነው የሚል ዲፋይንድ ነው ማለት ነው። ማን ምን አይነት ኦኬዥን ምን አይነት ልብስ ለብሶ መምጣት አለበት የታወቀ ዲፋይንድ ነው እና እንደውም ምንድን ነው የሚባለው ፕሮቶኮል የኦቶሪቲ የስልጣን ልብሱ ነው ይባላል፣ ወይም ጋርመንቱ ነው። ጋርመንት ኦፍ ኦቶሪቲ። ልብስ የሌለው ስልጣን ኔክድ ነው፣ ሮ ፓወር ነው ኤክሰርሳይዝ የምታደርገው። ይሄኛው ግን ግልጽ ነው። በቃ ማን መቼ ምን ማለት እንዳለበት በአይን እንደውም ምንድን ነው የሚባለው ፕሮቶኮል ድምፅ የሌለው የሚታይ የመግባቢያ መሳሪያ ነው። በቃ በማየት ታውቃለህ። ስታይ ለምሳሌ በሃይማኖት ሊሆን ይችላል፣ በወታደራዊ ስርዓቶች ሊሆን ይችላል፣ ኢቨን በቢሮዎች ሊሆን ይችላል። ማን የትኛው ነው ከፍተኛው ስልጣን ያለው፣ ማን ነው ከፍተኛ ስልጣን የሌለው የሚለውን የምታይበት ነገር ነው ማለት ነው። ሰዎች ሲደሰቱ ሳይደሰቱ፣ ሲሰለቻቸው ሳይሰለቻቸው ታያለህ ማለት ነው። አንተም እነኛን ስህተቶች እንዳትፈጽም ባወቀው ቁጥር ሞር የሰለጠንክ ሆነህ ነው የምትታየው። ከመሰልጠን ጋር ነው። በነገራችን ላይ ያው መሰልጠንና ዘመናዊነት ይለያያሉ። ፕሮቶኮል የሚያውቅ ሰው ስልጡን ነው። አበላሉ፣ አነጋገሩ፣ አፍ አከፋፈቱ፣ ዋትቨር የሚያደርጋቸው ምልክቶች፣ የሚሰጣቸው እጁ ላይ የሚያደርጋቸው እነኚህ ነገሮች በጣም ጥናት ይፈልጋሉ። ትልቅ እውቀት ናቸው። በቃ እንደውም በፓወር ሃይራርኪ ወደ ላይ ለመውጣት ከሌላ ከኮንቴንት ይልቅ የዚህ ፎርም እውቀት፣ የዚህ የፕሮቶኮል የስርዓት እውቀት በጣም ወደ ላይ ያስወጣል። እንደው ዝም ብለን ብንወስድ እነ ፊታውራሪ ሀብተ ጊዮርጊስ እንግዲህ ምርኮኛ የነበሩ በልጅነታቸው የተማረኩ ነገር ግን ቤተመንግስት አካባቢ ያደጉ ናቸው፣ በሚኒሊክ ቤተመንግስት አካባቢ ማለት ነው። እና በኋላ ግን ይሄንን ስርዓት በጣም ማስተር ከማድረጋቸው የተነሳ በአጭር ጊዜ ውስጥ ወደ ላይ አፕግሬድድ ሆነው የንጉሱ አማካሪና የጦር ሚኒስትር እስከመሆን ደረጃ ድረስ የደረሱ ናቸው። ስለዚህ ፕሮቶኮልን ማወቅ በጣም አስፈላጊ ነው፣ ጠቃሚ ነው። ቤተሰብ እንደውም እንግዲህ የሚባለው ምንድን ነው? ጥሩ የፕሮቶኮል ትምህርት መጀመሪያ የሚጀምረው ከቤተሰብ ዳይኒንግ ቴብል ላይ ነው። ወይም ራት ሲበላ አባትየው የቱ ጋር ነው የሚቀመጠው? እናትየው የቱ ጋር ነው የምትቀመጠው? ማን ነው መጀመሪያ የሚያነሳው? ማን ነው መጀመሪያ የሚቆርሰው? እነኝን አጥንቶ ያደገ ወይም እያየ ያደገ ሰው በኋላ ቢሮ በሚገባበት ጊዜ ብዙ የመረባበሽ ስሜት አይሰማው። ለምን ገሌ ቀደመኝ፣ ለምን እኔ ወደኋላ ቀረው ምናምን የሚል የበታችነት ስሜት የመሰማት እና የኢጎ ፉክክር ውስጥ አይገባም። ቢኮዝ ከታች ጀምሮ ይህንን እያየ ስላደገ ማለት ነው። ተመልካቾቻችን ለምሳሌ አሁን ልጆቻቸውን ሲያሳድጉ ማለት ነው ሀብታም የሚሆኑ ምን የሚሆኑ ይሄን ስርዓት ተምሮ ያደገ ሰው በጣም ዊቲ ነው፣ ይችላል። በቃ በኋላ ኮርፖሬት ወርልድ ውስጥ በሚገባበት ጊዜ እነኝን አንደርስታንድ ስለሚያደርግ እንዴት መመለስ እንዳለበት፣ መቼ መናገር እንዳለበት፣ መቼ ዝም ማለት እንዳለበት ሂኖስ ማለት ነው፣ ያውቃል ማለት ነው። ስለዚህ የዛ አይነት ነገር ያስፈልጋል እና በዚህ የተነሳ ምን ይባላል ፕሮቶኮል ኢት ኢዝ ዘ ሉብሪካንት ኦፍ ፓወር ይላል። ምክንያቱም ፓወር ዳይናሚክስ ውስጥ አንድ ነገር ሲንቀሳቀስ ፍሪክሽኖች አሉ። እነኛን ፍሪክሽኖች የሚያለሰልሰው ፕሮቶኮል ነው። ፕሮቶኮል በሌለበት ቦታ ግን ሁሉ ጊዜ ፍሪክሽን አለ። ምክንያቱም ሰዎች ሚስ አንደርስታንዲንግ ውስጥ ይገባሉ። መናገር ያለበት እያለ ሌላኛው ዝም ብሎ ቦታ ሊወስድ ይችላል፣ ወይም የአየር ሰዓት ሊይዝ ይችላል። ስለዚህ ሌሎች ሰዎች ኦፌንድድ ይሆናሉ።
ትክክለኛው ሰው ሲናገር ግን ወይም በሃይራርኪው መሰረት ሃይራርኪ መጠበቅ አለበት፣ ራንክ መጠበቅ አለበት እንደዚህ እና የአሜሪካ የዲጂታል እንትን ላይ ያሉት ትልልቆቹ ሀብታሞች እነሱ በቃ እኛ ስፒድ ነው ማተር የሚያደርገው በቲሸርት ዲሲሽን ፋቲግ የሚሉት አለ። ምን አይነት ከረባት ለማድረግ ምን አይነት ልብስ ለማድረግ እኔ መጨነቅ የለብኝ። ስለዚህ እኔ የማድርገው ምንድነው የተገኘውን ልብስ ነው። ለምሳሌ አንድ አይነት 12 ልብስ ምናምን ገዛለሁ ብሏል አንድ ጊዜ ስቲቭ ጆብስ። ስለዚህ ሁሌ ስለብስ እቺ ተርትል ኔክ ቢትልስ ምንላት እኛ ቢትልስ እና ጂንስ ሱሪ ነጭ ስኒከር ጫማ ምናምን ነገር ያደርጋል ሁሌ ለማሰብ እንትን ነው። ሌሎችም እንደዚሁ ዳን ማርቴሊ ምናምን የሚሏቸው ሰዎች አሉ። ያንን አይነት እንመርጣለን የሚሉ አሉ። ግን አሁን የምናወራው ግን ሞር በጋቨርናንስ ደረጃ በሲኢኦ ደረጃ ትንሽ ሃይ ሌቭል በሆነው ደረጃ ነው። ያኛው የኢንተርፕሬነራል ስፒሪት ነው። እንግዲህ ሁሉ ነገር ቦታ አለው አይደል? ስለዚህ በኢንተርፕሬነራል ስፒሪት ያለውን ትተን ሞር ወደዚህኛው ስትመጣ ስርዓት አለው። በቃ በነገራችን ላይ ፕሮቶኮል እኮ እንትንም ላይ አለ። የኢንተርኔት ኮሚኒኬሽኖች ላይ ምናምን ፕሮቶኮል አለ። ለምሳሌ አንድ አይነት ዳታዎች አንዴ ቢመጡ የትኛው ይቅደም? እንደ ትራፊክ ህግ በለው። ትራፊክ እንትን ላይ ሲመጣ ማን ነው መጀመሪያ መስተናገድ ያለበት? ቅድም እንዳለው ኮል ላይ ለመግባት ቶስት ሲደረግ ለምሳሌ ጽዋችን እናንሳ ሲባል እንዴት ነው ጽዋ የሚነሳው? ዝም ብለን ጽዋ የምታነሳው? ማን ነው መጀመሪያ የሚናገረው? ቀጥሎ ምን ይደረጋል? ተቆሞ ነው? ቁጭ ተብሎ ነው? እነኚህ ነገሮች ናይቭ እንዳትሆን። እንግዲህ ክፋቱ ምንድን ነው? ድንገት ትነሳለህ፣ የሆነ ቦታ ትገኛለህ እና ትሾማለህ ወይ የሆነ ቦታና ፕሊዝ ስትባል እዛ ጋር ትንሽ ኦክዋርድ እንዳትሆን፣ እንደው ኋላ ቀር ወይም ያልሰለጠነ አይነት ስሜት እንዳታስተላለፍ። ቢኮዝ አንዳንድ ሀገራት ሃይሊ ሴንሲቲቭ ናቸው። የሄድከው በጣም ለትልቅ ጉዳይ ሊሆን ይችላል። ትልቅ ዴሊጌሽን መርተን ሊሆን ይችላል። አንተ ኮንሴፕቱን ታውቃለህ፣ ግን ኮንሴፕቱን አውቀህ በፎርም ችግር ልታጣው ትችላለህ፣ ዲሉን ልታጣው ትችላለህ። ቢኮዝ ይሄ እኮ ገና ያልሰለጠነ ነው፣ ገና ኋላ ቀር ነው ምናምን ልትባል ትችላለህ። ያ ከሆነ የምታገኘውን ነገር ታጣለህ ማለት ነው። ሶፊስቲኬትድ የሆንክ በመጣ ቁጥር ግን ዋጋህም ይጨምራል። በተለይ የሀገር የኩባንያ መልእክት ይዘህ ሄደ ከሆነ ያንን የማስፈጸም ነገር ትልቅ ነገር ይሆናል። ይሄ ፈርስት ኢምፕሬሽን ላስትስ ሎንገር የሚባል ነገር አለ አይደለም? ስለዚህ እንደዛ ነገሮችን ማወቅ፣ አካሄድን ማወቅ፣ ካያያዝ ይቀድላል፣ ከአነጋገር ይፈረዳል እንደሚባለው እነኛን ነገሮች ባወቀ ቁጥር ዲስጋይዝ ከኛ መሀል አንዱ ነው፣ እኛን ይመስላል የሚል ነገር ይፈጥራሉ። ቢኮዝ እነ ጃፓን ምናምን በጣም ወግ አጥባቂዎች ናቸው። ለስርዓት በጣም ከፍተኛ ትርጉም ይሰጣሉ። ኢንክሉዲንግ እንግሊዞች ያው በተለይ በዚህ የሚታሙ አይደሉም፣ ዋና ናቸው። ስለዚህ እንደዛ እና የየሀገሩ ኢቨን አረቦቹን ጋር ስትሄድ የዚህ የመጅሊስ ካልቸር ይባላል እና እዛ ጋር እንዴት ነው የምትቀመጠው፣ እንዴት ነው የምትነጋገረው እና የየሀገሩን እንትን ማወቅ በጣም ጥሩ። ሁሉ ሀገር አንዳንድ ከአካል እንቅስቃሴ ድረስ ይሄዳል። አንዳንድ ባህሎች ላይ ስትጨብጥ ራሱ እንዴት ነው የምትጨብጠው? ለምሳሌ ወደ አረቦቹ ጋር ስትሄድ ሴቶችን ለመጨበጥ እጅህን መጀመሪያ መዘርጋት የለብህም። ሴቷ ካልዘረጋች በስተቀረ አንተ ለመጨበጥ ፈርስት ሙቭ አትወስድም። ስትጨብጥ ራሱ እንዴት ሆነ ነው መጨባበጥ ያለው? ኢቭን መጨባበጥ እንዴት መጣ? አሁን እሱ ወደ ሂስቶሪካል ነገሩ መጨባበጥ የመጣው ድሮ ጩቤ ምናምን በሚያዝበት ዘመን ማለት ነው። ሰላማዊ ነኝ በእጄ ምንም ነገር የለም ለማለት ነው ይሄን የምታነሳው። የወታደራዊ ሰላምታ እንዴት መጣ? ድሮ ሄልሜት ላይ መከለያ፣ የፊት መከለያ ነበር። አሁን ያን መከለያ ማንሳት አለብህ። ስለዚህ ብሎ ለማንሳት ነው መጀመሪያ ሰላምታ የመጣው ማለት ነው። መከለያ፣ የፊት መከለያ ማንነቱ እንዲታወቅ እገሌ ነኝ ብሎ በሃይራርኪ ከፍ ላለው ሰው ሰላምታ ሲሰጥ ማለት ነው። አሁን አንዳንድ ሰው አጋጥሞኝ ያውቃል። ጥቁር መነጽር አድርጎ ቢሮ መጥቶ ሊያናግርህ ቁጭ ብሎ ያናግራል። ግን እኔም እየሰራው ነው መልስለት። ምክንያቱም አይኑን ካላሳየኝ እኔ ለምን አይኔን አሳየዋለሁ? ከዛ ራሱ ይገባውና ነገር ባይን ይገባል ይላል። ለምን አታየኝም ሲል መነጽርስ አንተ እያየኸኝ እኔ ማይ ለምንድን ነው? ስለዚህ ያው መውለቅ አለበት ጥቁር መነጽር ሲሆን እንደዚህ አሁን ከመነጽርም ጋር ተያይዞ እና ፕሮቶኮል ኢዝ ትልቅ ነው። እንግዲህ ዲፕሎማሲን ስናነሳ አብረን ፕሮቶኮልም ይነሳል። ዝግጅታችንም የፕሮቶኮል ጉዳይ ነው። ሁለቱም እንዶ ያላቸው ግንኙነት ምን ይመስላል? እንግዲህ ዲፕሎማሲ በባህሪው ከዛ አምባሳደርነትም ዲፕሎማትነትም ፕሮቶኮልን በደንብ ነው የሚይዘው። ለምንድን ነው ፕሮቶኮል የሚባለው? አገሮች መሀል ነው የሚሄደው ይሄ ሰው። ሉዓላዊ የሆኑ አገራት፣ ሉዓላዊ ማለት ሁሉም አገር እኩል የሆኑ አገራትን
መካከል ነው የሚሄደው። ስለዚህ ከአንድ ሀገር ትልክ ሌላ ሀገር ላይ ያለው ሰው ያንተን መልእክት እንዲቀበል አንተን እንዲቀበልህ አንተ እዛ ሀገር ስትሄድ ስትነጋገር ስትጨብጥ ስትገባ ስትወጣ ስርዓት አለው። ይሄ ለምንድን ነው ፕሮቶኮል የተፈጠረው? የተለያየ ሀገር የተለያየ ባህል አለው። ነገር ግን የተለያየ ባህል ስላለ አስቸጋሪ ሆነ ሲሆን ቀስ በቀስ የአንዱ ሀገር መልእክተኛ ሌላውን ሀገር ንጉስ የሌላውን ሀገር ሚኒስትር በንግግሩ በአኳኋኑ በባህሪው እንዳያስከፋ ካስከፋ ደግሞ የተላከው መልእክት ዋጋ ያጣል፣ ስም ያጣል። ስም እንዳያጣ ያ ፕሮቶኮልን ትከተላለህ። ፕሮቶኮል የሚለው ቃል መነሻው ምንድን ነው? አንድን ጉዳይ እንደ ማተም ነው። ያን የምትወስደው መልእክት ትክክለኛ መልእክት እንደሆነ ማሳያ ነው። በስርዓት ነው የምታቀርበው። ትገናኛለህ፣ ትጨባበጣለህ፣ ቀድመህ ትቀመጣለህ፣ ትነጋገራለህ፣ ትሰጣለህ። እንዲሁ መንገድ ዝም ብለህ እንደንትን የምታደርገው ከሆነ ያ መልእክት ክብደት ያጣል። ስለዚህ ፕሮቶኮል ለዛ መልእክተኛ ለታመነው መልእክተኛ ሲወስድ ያ መልእክቱ ክብደት ያለው መልእክት ነው፣ የታመነ መልእክት ነው፣ የሀገር መሪ የላከው መልእክት መሆኑን ማሳያ ስርዓት አለው። ያንን መልእክት ወስደህ ስትሰጥ ልክ አሁን ሃይማኖታዊ ስርዓቶች አሉ። ስርዓት ይዘህ ነው ያንን ነገር ድልበር የምታደርገው። ሌሎቹም በባህላዊም ስርዓቶች አሉ። ያንን ነገር በክብር ወስደህ ለመስጠት ነው እና የተገናኘ ነው ከፕሮቶኮል ጋር። አንድ ሰው ቀድመህ ገና ስታገኘው ሌላ የግል ጉዳይ ነካክተህ ወይስ ለሀገሩ መጥፎ ነገር ተናግረህ ሌላ እሱ ደስ የማይሰኝበትን ጉዳይ ከተናገርክ በኋላ ቀጥለህ መልእክት ይሄ ነው ብለህ ብትል ኦልሬዲ ያ ሰውዬ ቀድሞውኑ ቅር ስለተሰኘ ያንተን መልእክት በደንብ ሊሰማው አይችልም። ወይንም አንተ መልእክት ይዘህ ልትሰጥ ወስደህ አንተን ቀድሞ እሱም የማይሆን ነገር ባህልህን፣ ማንነትህን፣ ክብርህን ምናካ ነገር ከተናገረ ኦፌንድድ ትሆናለህ፣ ቅር ትሰኛለህ። ቅር ከተሰኘ ደግሞ ያንን የተባለው መልእክት በትክክል መልእክቱ ሳይዛነፍ ማቅረብ ትቸገራለህ። ስለዚህ መልእክቱ ሚዛን ያጣል፣ ክብደት ያጣል። ለዛ ነው ፕሮቶኮል የሚያስፈልገው። ፕሮቶኮል የምንለው ሁለተኛው ደግሞ ስነ ስርዓት ወይም ኤቲኬት የምንለው ሁለት ጉዳይ አለው። ፕሮቶኮል ሲባል ትንሽ ወደ ህግ የሚሄድ ህግም የሆነ ለምሳሌ አንዳንዶቹ ህግም አላቸው። ሰንደቅ ዓላማ ከፕሮቶኮል ጉዳዮች ውስጥ አንዱ ነው። የሰንደቅ ዓላማ አዋጅ አለው። እንዲሁ ብሔራዊ መዝሙርም የፕሮቶኮል ጉዳይ ነው፣ በአዋጅ ጭምር የተካተተ ነው። ስለዚህ አንዳንድ ስርዓቶች እንዲሁ ህግ ይወጣላቸው ጭምር ናቸው። ወደ ዲፕሎማሲ ወደ ዓለም አቀፍ ግንኙነት ደግሞ ስንሄድ ግንኙነቱ የሚመራበት የራሱ የሆነ ድንጋጌ ያለው የቬና ኮንቬንሽን ልንለው እንችላለን። ስለዚህ ህግ መሆን ወደ ህግ የሚያድጉት ወይም ደግሞ በመደበኛ በኦፊሴላዊ ግንኙነት ውስጥ ያሉት ፕሮቶኮል ተብለው የሚወሰዱ ናቸው። ፕሮቶኮል ወይም ስነ ስርዓት የምንላቸው ነገሮች ኮመን ሴንስ ናቸው። በትርጉም ልታግዘኝ ትችላለህ። በቃ እኔ የምፈልገውን ነገር አውቀዋለሁ። እኔ የምፈልገው ነገር ቢደረግልኝ ከሌሎች የምጠብቀው ነገር አለ። ስለዚህ ስሜቱ እንዲሁ በደመ ነፍስ የምናውቀው የኮመን ሴንስ የምንለው ነገር ለምሳሌ ሰዎችን የሚያስከፋቸው ምንድን ነው? ሰዎች የሚያስደስታቸው ምንድን ነው? ይሄ ነው ስነ ስርዓት የምንለው። ስለዚህ ፕሮቶኮሉን እንዳልከው ነው። ወደ ዲፕሎማሲ ስንመጣ እንዳልከው ነው። ለምሳሌ 01 ቢል 01 የዲፕሎማሲ ግንኙነት በመጀመር ቀዳሚ ሀገር ጣሊያን ናት። የጣሊያን ሀገር ተሽከርካሪ ነው። ስለዚህ የዲፕሎማቲክ ፕሪቪሌጅ ወይም ኢሚኒቲ ሊኖረው የሚችል ተሽከርካሪ ነው ብለህ ትወስዳለህ። 0001 ብሎ ደግሞ ጭረት ኖሮት 001 ካለ ደግሞ አምባሳደሩ የሚሄድበት ተሽከርካሪ ነው ማለት ነው። እዛ ውስጥ ያሉት አምባሳደሩ ናቸው። ሲንቀሳቀሱ ሰንደቅ ዓላማ ሊያውለበልቡ ይችላሉ። ስለዚህ እንዲህ አይነት ነገሮች እንደ ኮመን ሴንስ ልንወስድ የምንችላቸውና በጣም እየለመድነው ስንሄድ እነዛን ነገሮች እየተገበርን ሰዎች የሚያስደስቱ ነገሮችን እያደረግን የሚያስከፋቸውን ነገሮች ደግሞ እየቀነስን እንሄዳለን። እንግዲህ ፕሮቶኮል በዓለም አቀፍ ቋንቋ
ኢንዱስትሪዎች አሉ አይደል? የተለያዩ ኢንዱስትሪዎች አሉ ስያሜ ያላቸው። ለምሳሌ ፈጠራ ላይ ያሉ ስዕል ሊሆን ይችላል፣ ሙዚቃ ሊሆን ይችላል የሚሰሩ ሰዎች የክሬቲቭ አርት ውስጥ ነው ያለ ነው ይላሉ አይደለ? ልክ እንደዛ ሁሉ ደግሞ ወደ ፕሮቶኮል ስንመጣ ኢንዱስትሪ ነው። ምን አይነት ኢንዱስትሪ? ኢንዱስትሪ ኦፍ ኢምፕሬሽን ይሉታል። ሌሎች ሰዎችን ጥሩ ስሜት እንዲሰማቸው ማድረግ። ለምሳሌ መሪዎች ሲመጡ አንዳንዴ በተኩስ ልንቀበላቸው እንችላለን። የጋን ሳሊዩት ልናረግ እንችላለን። 21 ጊዜ ልናረግ እንችላለን። ወይም ደግሞ ቀይ ምንጣፍ አሁን ደግሞ የኛ እያስለምበርን ያለ ነው፣ የኛ ብራንድ እያደረግን ያለ ነው። የአደይ አበባ ምንጣፍ አለ። ያ ምንድን ነው? ሰውየውን ጥሩ ስሜት እንዲሰማው፣ ባይተዋር እንዳይሆን፣ እንግድነት እንዳይሰማው የመጣው እዚህ ቦታ ነው፣ እንደዚህ ነው የምንቀበል የሚል ነገር የምንፈጥርበት ነውና እንደ ኢንዱስትሪም ብዙ ነገሮች የምናሻሽልበት እንደውም ከአንተ ሀሳብም ጋር ይሄዳል። አንተ ከምሰራው ስራ ጋር የማርኬቲንግ ሰዎች እንግዲህ ከብራንዲንግ ጋር በጣም የተያያዙ ናቸውና ፕሮቶኮል እንደ ብራንድም ይወሰዳል። ሀገራት ብራንድ ይደረጋሉ፣ ድርጅቶች ብራንድ ይደረጋሉ። ኢቭን እንደ ሰውም ደግሞ ፐርሰናል ብራንዲንግ አለን። ስለዚህ ፕሮቶኮል እነዚህ ሁሉ ነገሮች የሚያካትት ነው። ጥሩ ስሜት የምንፈጥርበት፣ የሰዎችን ስሜት የምንገዛበት ትልቅ መሳሪያ ተደርጎ የሚወሰድ ነው። እንደ ውቅያኖስም ነው የተባለው። ከዚህም አንጻር ነው ፕሮቶኮል በጣም ፍሌክሲቢሊቲ የሚጎድለው ወይም ደግሞ እንደ ሁኔታው ማይቀያየር ድርቅ ያለ ሪጂዲቲ ያለው ጉዳይ አድርገው የሚወስዱ ሰዎች አሉ። ግን ፕሮቶኮል ስርዓት እንግዲህ መሰልጠን ነው፣ ስልጡንነት ነው። በስርዓት ስናቅ ነገሮች በትክክል እንዲሄዱ እናደርጋለን። እንደውም እንደምንድን ነው የሚወሰደው ፕሮቶኮል? ዘይት አለ አይደል? ይሄ በር ስንዘጋው ስንከፍተው ሲጢጥ እያለ የሚያስቸግረን ድምፅ ትንሽዬ ዘይት ወይም ግራሶ ስንቀባው ያ ድምፅ ይጠፋል። ልክ የፕሮቶኮል ሚና እንደዚህ አይነት ሚና ነው። መስተጋብርን ማለስለስ ነው። እንደውም ምን ይሉታል? ፕሮቶኮል አሁን ባለው ዘመን የግንኙነት መምሪያ መሳሪያ ነው፣ የሪሌሽንሺፕ ማኔጅመንት ነው ብለው ይወስዱታል። እንደውም ወደ ቴክኖሎጂው ደግሞ ስንወስደው ደግሞ ፕሮቶኮል ስታንዳርድም፣ ለምሳሌ እኔ ድረገጽ ምሰራ ከሆነ የኔ ድረገጽ በዓለም አቀፍ ደረጃ ሁሉም እንዲጠቀምበት ለማድረግ የሚያስፈልጉት ስርዓቶች አሉት። እነኛ ስርዓቶች ፕሮቶኮሎቹ ናቸው አይደለ? እውነት ነው። ስለዚህ በሁሉም ዘርፍ ላይ መስተጋብርን ጥሩ ለማድረግ፣ ግንኙነትን የተሻለ ለማድረግ፣ የሚጠበቀውን ነገር በአግባቡ ማቅረብ እንድንችል ስርዓት ያስፈልገናል። ያንን ስርዓት አንዳንድ ጊዜ አውቀን አንዳንድ ጊዜ ሳናቅ ልናጠፋ እንችላለን። ሰው ሳያቅ የሚያጠፋውን ነገር ለመቀነስ፣ አውቆ ከሆነ ደግሞ አይ ይሄ እኮ የሚሆነው በዚህ ምክንያት ነው ከሚለው አንጻር ነው እንግዲህ የፕሮቶኮል ጉዳይ ዋናው ግብአት ሆኖ የሚያገለግለው ማለት ነው። አዎ ቆንጆ ነጥብ ነው ያነሳው መቅዱ። እንዳልከው አንዳንዱ በነገራችን ላይ ቅጣትም ጭምር የሚያመጣብን ነው አለማወቅ። ቅድም የሰንደቅ ዓላማን አንስተናል። ሰንደቅ ዓላማ ከሚውለበለብበት ሰዓትና መጠን ጀምሮ ህግ አለ። ያን ስትጥስ የገንዘብ ቅጣት፣ የስርዓት እየተባለ ቅጣት ያመጣባል። በዓለም አቀፍ ግንኙነት ውስጥም ስንሄድ እንዲዋጋ የሚያስከፍሉ ነገሮች አሉት። አለማወቅ፣ አንድን ዲፕሎማት ሳታቅ መብቱን ብትጥስ በሁለቱ ሀገራት መካከል የሚፈጥረው የግንኙነት መሻከርን ጨምሮ ብዙ ነገሮችን ሊያስነሳ ይችላል። ስለዚህ እነዚህ ነገሮች ማወቅ ግንኙነትን በትክክል ለመምራት ያስችላል። እነዚህን ስርዓቶች ማን ሲያስተምራቸው ነበር የሚለውን ነገር ስንወስድ አንዱ ቤተሰብ ነው። ታላላቆቻችን፣ አያቶቻችን፣ ጎረቤቶቻችን ያስተምሩን ነበር። እዚህ ላይ የተወሰነ ነገር እንድታነሳ ፈልጌ ነው። ለእኔም ወደዚህ ፕሮግራም በደንብ ተሰቤም እንድገባ እንዲቀለኝም ያደረገው የመጣሁበት ያስተዳደግም አስተዋጽኦ ይመስለኛል። በተለይ ከአያቴ ጋር በጣም ቅርብም ስለነበር እንደዚህ አይነት ነገሮችን እለት ተዕለት የሚተገብራቸው የሚያደርጋቸው ለኛም እንድናረጋቸው ያደርገው የነበረ ነው። ድምጹን የህይወት ታሪኩን በካሴት ቀርጾ አስቀምጧልና እንደውም ከጥቂት ሳምንታት በፊት ቤት እሱን ከፍቼ ሰማ ነበርና ልጄ ሰማ እና ጥሬ ሲበላ ባቄላ ሲሆን አንዳንድ ፍሬ፣ ሽምብራ አተር ሲሆን 2 ስንዴ ገብስ ሲሆን 3 ይሄንን ሲሰማ ገርሞት እንደዚህ ነው እንደሚበላው አለኝ። እና ይሄ በእኛ ጊዜ የነበረው ስርዓት ትውልድን ለመቅረጽ
ምን ለማለት እነኚህ አይነት ነገሮች ነበሩ። በተግባር በመልእክት ነበር። አሁን ቅድም እንዳልከው በጣም አስተማሪዎቹ ዙሪያ ሆኑ። ማህበራዊ ድረገጹ ዋና ቋሚ አስተማሪ ሆኗል። ማህበራዊ ድረገጹ ውስጥ ያሉት ሰዎች፣ አካባቢያችን ያሉ ሰዎች በጣም ብዙ ሰዎችን የሚጎትቱና ይሄ ነው ትክክል የሚለው ይበዛልና ማህበረሰብ በጥሩ ነገር ተገርቶ እንዲወጣ ባለበት የማህበረሰብ ወዙን ሳይስት እንዲያድግ ከፈለግን ስርዓቶች ያስፈልጉናልና ለኔ በጣም ትልቁን አስተዋጽኦ ካደረጉልኝ መካከል ስራም ላይ ትምህርትም ላይ ቤተሰብ ጋር ያለኝ መስተጋብርም ከወዳጆች ጋር ያለኝ መስተጋብር ቤት ውስጥ የተዘሩት ዘሮች ናቸውና ሁሉም በየቤቱ እንዲህ አይነት ስርዓቶች አሉ። ያንዳንዶች በጽሁፍ አድርገው አስተካክለው ቀምረው ደግሞ በድምጽም ጭምር ምናልባት አንደኛው ፕሮግራም ላይ ስለ ገበታ ስርዓት ስናወራ እሷን ቀንጠብ አድርገን እናስገባት ይሆናልና በየቤቱ ሁሉም አለው። አንዳንድ ጊዜ ልብ ብለን አለማያይዛችን ሊሆን ይችላል። ግን እኛ ደግሞ በዚህ ዘመን እንዳለን ሰዎች ደግሞ እነኚህን ከቤተሰቦቻችን ከወላጆቻችን ያገኘናቸውን ጥሩ የገሩን የምንላቸውን ስርዓቶች ቀምረን በእንደዚህ አይነት ፕሮግራም ለቀጣይ ትውልድ ማስረከብም ኃላፊነትም አለብን። እኛ ብቻ ተጠቅመንበት መቆም ብቻ ሳይሆን እኔ ያችን ፕሮግራም የከፈትኩበት ምክንያት ነበረኝ። ቤት ውስጥ ያችን ካሴት ከፍቼ ስሰማ ከዛ በፊት ቆሎ ሲበላ ዝም ብሎ ሲከታይቸው ነበርና አሁን እንዲህ አታርግ የሚለውን እኔ እንዴት እንደማረግ አሳይቼዋለሁ። እና እሱ ቶሎ በልቶ ለመሄድ ከዛ ጨዋታ መካከል እቺ ካሴት ስትከፈት ገባው። ለካ ለዚህ ነው ለዚህ የምታረገው። እና ይቀይራል፣ ሰዎችን ባህሪ ይቀይራል። ባህሪያችን ደግሞ የብዙ ድግግሞች ውጤት አይደለም፣ የልማዶቻችን ውጤት አይደለም። ስለዚህ በደጋገም ሁሌ ባረግነው ቁጥር የተሻለ ይሆናል። እነኚህም ፕሮግራሞች እንግዲህ በድምጽ የነበረውን ወደ ምስል አድርገን ስናመጣ አእምሯችን ውስጥ ደጋግመን በገቡ ቁጥር በሰማናቸው ቁጥር የዕለት ተዕለት ተግባራችን ይሆናል። ተግባራችን ሲቀየር ባህሪያችን ይቀየራል። ባህሪያችን ሲቀየር መገለጫችን ነው። ከዛ እሱ እኮ እንዲህ አይነት ሰው ነው የሚለው ይመጣል ማለት ነው። ፕሮቶኮል ብዙ ጊዜ ጥብቅ ነው፣ የመቀየር ዕድሉም በጣም ያነሰ ነው። ስነ ስርዓት የምንላቸው ግን ይቀየራሉ። የገበታ ስርዓት ሊቀየር ይችላል፣ አለባበስ ሊቀየር ይችላል። ከባህል ጋር አብረው የሚቀየሩ ነገሮች አሉ። አንደኛው ጉዳይ እንግዲህ ይሄ ነው። ከታሪኩ ጋር አብረ ፕሮቶኮል ከተለያዩ ዘርፎች የሚወስዳቸው የተለያዩ ነገሮች አሉ። ከታሪክ የሚወስደው አለ፣ ከቋንቋ የሚወስደው አለ፣ ከኮሚኒኬሽን ወይም ደግሞ ከተግባቦት የሚወስዳቸው ብዙ ነገሮች አሉ። እነዚህን ነገሮች ሁሉ አብሮ አያይዞ ማየት የሚቻልበት አንዱ ክፍል ነው። የሙያችን ደግሞ ተነስተን ማየት የምንችላቸው ነገሮች አሉ። በእያንዳንዱ ሙያ ውስጥ የነበረው ታሪክ ምን ይመስላል የሚለውን ነገር አብረን የምናይበት አንዱ ነው። ሌላው በጣም ወሳኝ ነው፣ ለፕሮቶኮል እንደው መሰረት ነው የሚባለው ይሄ ቅደም ተከተልን ማወቅ፣ የኦርደር ኦፍ ፕሬሲደንስ ማን ከማን ይቀድማል። ለምሳሌ እንግዳ ቤታችን ብንጋብዝ የት ነው የምናስቀምጠው? እንደው በቀላሉ እንደው እንግዶች ቤት መጥተው እጅ ማስታጠብ አንደኛው ስነ ስርዓታችን ነው አይደለም? ለእንግዶች ከማን ነው የምንጀምረው? ይሄ እኮ ስነ ስርዓት ነው አይደለም? ከታላቅ ጀምር ይባላል። አይ እሱ እንግዳ ነው ከእንግዳ ጀምር። ይሄ ስነ ስርዓትን ማወቅ ነው። አለበለዚያ ወደ ራበው ሰው ጋር ብቻ ሩጫ አይሆንም ማለት ነው። ስለዚህ ፕሮግራም ልታዘጋጅ ትችላለህ። እንደውም ፕሮቶኮል መድረክ ይፈልጋል፣ ኤቨንት ይፈልጋል፣ ኩነት ይፈልጋል እንላለንና የተለያዩ ዝግጅቶች ይደረጋሉ። ማን ነው ቀድመ የምንጠራው? ማን ነው ንግግር መጀመሪያ የሚያደርገው? ሁለተኛ የሚያደርገው ምንድን ማን ነው? እንደውም በጣም ከሚያጋጥሙኝ ነገሮች መካከል አንደኛው የተለያዩ ኩነቶች መድረክ መምራት ነውና መድረክ ላይ ብዙ ጊዜ ከሚፈጠሩት ችግሮች መካከል አንደኛው ይሄ ነው። ለምሳሌ 2-3 ሚኒስቴሮች ይኖሩና የማን ስም ነው ቀድሞ የሚጠራው? በጣም ብዙ ሰው ግራ የሚጋባበት ነገር ነውና ይሄ ስነ ስርዓት ስለሚፈልግ ይሄ እንግዲህ ምን አደረግን ማለት ነው። ፕሮግራማችን ላይ የተገኙ ሰዎች ቅደም ተከተላቸውን ካዛነፍን በቃ ሰዎቹን ቅር አሰኘናቸው ማለት ነው። አንዳንዴ እንደውም ፕሮግራሙን ረግጠው እስከመሄድ ድረስ ይደርሳሉ። ስለዚህ ቅደም ተከተሉ ምንድን ነው? ማን ከማን ቀጥሎ ይመጣል? ማን የት ይቀመጣል? የክብር ቦታው የት ነው? አንድ መድረክ ላይ 3 ሰዎች ቢቀመጡ ከአቀማመጥ ተነስተን የት ነው የሚለውን መናገር እንችላለን። እንግዳው የት ሀገር ነው ያለው? ወደዚህ መጥቶ ነው ወይስ ሌላ ቦታ ሄዶ ነው የሚለውንም ነገር ማየት እንችላለን። ይሄ ለፕሮቶኮል መሰረት የሚባል ነው። ይህንን እንግዲህ
በተለያየ መንገድ እናሳያለን ማለት ነው። ፕሮቶኮል ውስጥ ከሚካተቱት አንዱ ገጽታችን ነው። ከገጽታችን አንዱና ዋነኛው አለባበስ ነው። አለባበስ የህይወት ፍልስፍና፣ ባህል፣ ዘመንና ምርጫ የሚካተትበት ጉዳይ መሆኑን ከኢንጂነር ጌቱ ከበደ ጋር በነበረን ቆይታ አንስተናል። አለባበስ ላይ ትኩረት ከሆነ መልእክቱ አልተላለፈም ማለት ነው። ሰዎች አንተ ላይ መነጋገር ይሆናል። ለረኑ ሊጠራራው ሁሉ ይችላል። ሰው ገሌ ለበሰውን ይውምና ሊሉ ይችላል። ስለዚህ አለባበስ ቀደም ያለው ነገር በተቻለ መጠን የአካባቢውን ባህል ያከበረ ሰው የምታከብረው አንዱ በሱ ነው። ሰው ማክበር ቀደም ሰዓት ብለን የለ ሌላ የምታከብረው በአለባበስ ነው። አለባበስ ሰው ማክበር አይመስለንም። ማክበር እኮ ሰውን ብቻ አይደለም ራስንም ማክበር ነው። ልብስ ያው የማንነት ኤክስቴንሽን ነው። ሰው ማንነት አለው። ያው ውስጣዊ ካራክተሩ አለ፣ ደግሞ ቢሄቪየር የምንለው አለ፣ እንደ ሁኔታው የሚቀያየር። ከዛ በኋላ እንግዲህ ያሉ ኤክስቴንሽኖች አሉ። የማንነት ወይም የብራንድ ኤክስቴንሽንስ ስንል ኢትስ ኖት ኦንሊ ልብስ ብቻ አይደለም። አሁን ዲስ ዴይስ የምትይዘው ፎን ወይም ስልክ ራሱ የአንተ ብራንድ ኤክስቴንሽን ነው። ኢቭን የምትነዳው መኪና የአንተ ብራንድ ኤክስቴንሽን ነው። የምትኖርባቸው አካባቢዎች፣ የምትኖርባቸው ጓደኞች ሁሉ ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባል የለም። ልክ እንደዛ ኤክስቴንሽኖች ናቸው። ሶ ወደ ልብስም ጋር ሲመጣ ተመሳሳይ ነው። አለባበስ ካላወቀ ያ ሰውዬ የሆነ የጎደለው ነገር አለ ማለት ነው። ስለዚህ እንደ ናይቭ ወይም ደግሞ ገና እንዳለመብሰል እንዳለመሰልጠን የሚታዩ ነገሮች አሉ እና ሰዎች ሰውን ሲያዩ ምናምን ብሎ ሲሉ ገና እንግዲህ ከቤት አያያዝ ጀምሮ ከአለባበስ ድረስ ይሄዳል ማለት ነው። መንገድ ላይ መጀመሪያ ቅድም ያነሳ ነው የፈርስት ኢምፕሬሽን ላስትስ ሎንገር፣ ወይም ገና ሲያይ መጀመሪያ ሰው የሆነ ጀጅመንት ይወስዳል ስለአንተ አጠቃላይ ሁኔታ። እንዴት ነው ለዲቴይል አቴንሽን ትሰጣለህ ወይስ አትሰጥም የሚሉት ነገሮች እየተያያዙ ይመጣሉ ማለት ነው። ሶፊስቲኬሽን ነው ማለት እየረቀቀ ሲመጣ። አሁን ዝም ብለህ የፋሽን አመጣጦችን ብታይ በየዘመኑ የተለያየ ፋሽን መጥቷል። ልክ እንደዛው ከዚህ ከፕሮቶኮል ጋር ተያይዞ ደግሞ ልክ እንደዛው እየተቀያየሩ የመጡ ነገሮች አሉ። ግን በዋነኛነት ብዙ ፕሮቶኮሎች ክላሲክ ወይም ደግሞ ዘመናዊ ሽሬ የሚባሉ አይነት ነገሮች ናቸው። በረጅም ጊዜ ነው የሚቀየሩት የፕሮቶኮሎቹ እንትኖች። ግን ለቦታው ፊት እንዲያደርጉ ኤክስክሉሲቪቲን ማሳያ ከሌላው ሰው የትኛው ነው ንጉሱ ብለህ መጠየቅ የለብህ። ገብቶሃል? ንጉሱን የሀፍት ነው ይህም በሚደፋው ዘውድ ምናምን ነገር እንትን ማለት አለብህ። የትኛው ነው ፓትሪያርኩ ብለህ ማለት የለብህም። ታውቃለህ ማለት ነው። ሰዎች ለምሳሌ እንደ ሃይማኖታቸው፣ አሁን በሃይማኖት የምንሄድ የሄድ ጊር ወይም ደግሞ ቆብ አናት ላይ የሚደረግ አለባበስ የሚያደርጉ አሉ፣ የሚከለክሉ አሉ፣ ወይም ማንሳት አለብህ የሚሉ አሉ። ለምሳሌ ቤተ መቅደስ ስትገባ ኬፕ ካለ ታነሳለህ አንተ። ማያነሱ ሰዎች ግን ደግሞ አሉ፣ እነሱ አሁን ኦቶራይዝድ ይሆኑ። ስለዚህ ለቦታው ነው ያንን ነገር የምታደርገው። ጫማ ማውለቅ ያለብህ ቦታ አለ። ለምሳሌ መንፈሳዊ ቦታዎች ወይም ቤተ መቅደሶች ወይም ደግሞ እንደዚሁ መስጊዶች አካባቢ ማለት ነው። ስለዚህ ምኩራብ የሚባሉት አካባቢ እንድታወልቅ ዲማንድ የሚያደርጉ አሉ። ጫማ ልታወልቅ ይገባል እዛ ጋር ማለት ነው። ጫማ የሚያስወልቅ ጉዳይ ካለ ምን አይነት ጫማ ማድረግ እንዳለብህ you have to decide። ስለዚህ አንድ ልብስ ስትለብስ የቀኑ ውሎህን አስበህ መልበስ አለብህ። ወደ ስፖርት ሜዳ ስትሄድ የምትለብሰው ልብስና ወደ ኦፊስ ስትሄድ የምትለብሰው ልብስ አንድ አይነት አይደለም። ወደ ጋራጅ ስትሄድ የምትለብሰው ልብስ አንድ አይነት አይደለም፣ ወይም መሆን የለበትም። እኔ ላለው በፊት ሙሉ ልብስ በቃ ሲዮ ሆኜ ስሰራ ምናምን ነገር ሙሉ ልብስ ለብስ ምናምን ሲሆን አንተ ዘንጠ ምናምን የሚለኝ ከቤትም ከምንም ይነሳል ማለት ነው። እንዴ ለእኔ እኮ ይሄ ቱታዬ ነው፣ የስራ ልብሴ ነው። I have to wear like that። ለቦታው ነው የምትለብሰው ሁል ጊዜ። ቅድም እንዳልነው አንድ የሃይማኖት መሪ ቦታውን የሚመስል አለባበስ እንዲኖረው ያስፈልጋል። አንድ የወታደራዊ ተቋም መሪ ያንን ሁሉ ኒሻን አድርጎ ኬፕ አድርጎ ምናምን እንደዛ አይተኛም። ቤቱ ሲገባ እኮ እንደማናችንም ፒጃማ ያደርጋል ምናምን ነገር ያደርጋል። እንደዛ ይላል። ቦታው ላይ ሲገኝ ግን ያን ስሜት መስጠት አለበት። የሚያስተላልፈው መልእክት አለ። ስታየው ግሬሱ ይጨምራል። ይሄ ግርማ ሞገስ የምንለው ነገር ካሪዝማቲክ እንዲሆን ያደርገዋል። ውስጥ ያሉ ሌሎች ነገሮች እንዳሉ ሆነው እነኚህ ተቀጽላ የሆኑ ብራንድ ኤክስቴንሽኖችም ዝርክርክ ሳይል ማለት ነው ስርዓት ባለ ከለሩን በጠበቀ ከለሩ ማች ተደርጎ ብዙ ተጠንቶ ነው የሚሰራው። ዩኒፎርም ምናምን ሲሰራ ተጠንቶ ነው የቱ ከለር ከየቱ ጋር ይሄዳል፣ ምን አይነት ክራባት ይልበሱ፣ ሸሚዛቸው ምን አይነት ይሆን። ኢቨን ቱ ዘ ኤክስቴንት አንዳንድ መስሪያ ቤቶች እኮ
የፀጉር ከፍታ ሌቭል ምን ያክል መሆን እንዳለበት ይወስናል። እንደፈለክ ዝም ብለህ ፀጉር ከስራዬ ጋር ምን አገናኘው ምናምን የማትልበት ነገር ነው። ድሮ አሁንም እንዳለ ይመስለኛል ባንኮች አካባቢ ያለባበስ ሁኔታዎች ያው ዲፋይን ይደረጋሉ። ምክንያቱም ብርህን አንተ ከምትሰጠው ሰው ብጭቅጭቅ ያለ ልብስ ትቤድ እስኪ የእምነት ማሳያ ይሆናል። ደህና ሰው የለም እስኪ ደህና ሰው ጥራ ልትለው ትችላለህ። ለሱ መስጠት ኮምፎርት ላይ ሰጠ ወይም ላይመቼ ይችላል። ስለዚህ እንደዛ ነገር ስላለ እነኚህ አለባበሶች በጊዜ ሂደት የሰውን ትረስት ማምጫ ናቸው። አለባበስ የሰውን ትረስት የሰውን ራንክ ማሳያ ዲፋይን እንዲደረግ አሁን ሌላው ይቅርና አሁን የኢትዮጵያ አየር መንገድ ወይም የሌሎች ፓይለቶች አለባበስ ስናይ ተመሳሳይ ከለር አለው አይደለም። ነገር ግን እዚህ እጃቸው ላይ የሚደረገውን መስመር ስታይ ወይም እዚህ ላይ ያለውን ሸሚዛቸው ላይ ያለውን መስመር ስታይ ባለ 3 መስመር ሲሆን ኮፓይለት ነው ማለት ነው። ባለ 4 ሲሆን ነው ዋናው ፓይለት ወይም ካፕቴኑ ነው የምትለው። ስለዚህ ልክ እንደ ወታደራዊ ማዕረግ ማለት ነው። ስለዚህ አሁን ይሄን የሚያውቅ ምንድነው ኢፍ ዩ ኖ ዩ ኖ የሚባል ነገር አለ አይደል? ስለዚህ ማወቅም ራሱ ይሄንን እውቀት ይጠይቃል። ስታይ ይሄ ነው ፓይለቱ፣ ይሄኛው ኮፓይለቱ ነው ምናምን ትላለህ ማለት ነው። ወታደሮችንም ስታይ ይሄ ጀነራል ማዕረግ ነው፣ ይሄ የኮሎኔል ነው፣ ይሄ ሻለቃ ነው፣ ይሄ ሻምበል ነው፣ ይሄ መቶ አለቃ ነው ምናምን እንደምትለው ማለት ነው። እና ልክ እንደዛው መግባቢያ ነው። ይሄ ሳይለንት የሆነ ኮድ ነው ማለት ነው። ለምሳሌ ሚዲያ ላይ ከሚታዩት ውስጥ እነ ሂላሪ ክሊንተን እነ ማድሊን ኦልብራይት አሜሪካኖቹ ምን አይነት ነገር ይለብሳሉ? ያ ነው እንግዲህ ኢንተርናሽናል ያለው የፕሮፌሽናል ስታንዳርድ። የሀገር ልብስ ለብስ ምን ችግር አለው የሚሉ ሰዎች ሊኖሩ ይችላሉ። ያው እንግዲህ አሁን ዓለም ላይ አክሰፕታንስ ስላለው ፕሮፌሽናሊዝም ነው የምናወራው እንጂ አንዳንዶች ከፓትሪዮቲዝም አንጻር ተነስተው ለምሳሌ አሁን ናይጄሪያዎች፣ የዌስት አፍሪካ ሰዎች ወንዶቹም የራሳቸው የኛም ልብስ በዩኤን ሳይቀራው ላይ ይለበሳል። ሁል ጊዜ ግን ያንን ለብሶ ስራ ለመግባት ሌሎቹም ያው ለኦኬዥን እንደዛ ይለብሱታል እንጂ አሁን ጋናውያንም እንደዛ አይለብሱም፣ ናይጄሪያዎቹም እንደዛ አይለብሱም ለስራ ሲሆን ማለት ነው። ግን ለኦኬዥን ወይም ደግሞ ለክብረ በዓል ያንን ነገር ማስተዋወቅ ያንን ነገር ማየት ያደምቃል፣ ያሳያል፣ የሀገራችን ባህል ነው ማለት ይቻላል ማለት ነው። ግን በሴቶች ላይ አንድ የማየው ነገር ምንድን ነው፣ ልብሶቹን ለማግኘት ሰምታይምስ አስቸጋሪ ነው። ያው ሰዎች ካልሰፉልህ በስተቀር አንድ ጊዜ ኢሴ አንድ የሆነ ስብሰባ እንትናል እና በኋላ አምባሳደር እያለው አምባሳደር ጋርመንት ስሰራ ማለት ነው መጡ ለመጎብኘትና ስፉልኝ ለን ያለች። ደግነቱ እኛ መስፊያም ሬዲሜድም ስለነበረን በኋላ ለእሷ በልክ ሰፋንላት ልኬቷ ተወስዶ እንጂ የሴት ምንድነው ሬዲሜድ ለማዘጋጀት የሴቶች ቅርጽ ያስቸግራል። እኔ አሁን ከሰራሁበት ምክንያቱም ወንድ ብዙ ጊዜ ስትሰራ የወንድን ስትሰራ ትከሻ ነው የምታየው። ትከሻውን ታያለ። ለዛ የሚመጥን ኖርማሊ ሆኖ የሱሪ ወገብና ቁመቶች ምናምኖች አሉ ስታንዳርድ የሆኑ ያው ለኢትዮጵያውያን ተብሎ የተዘጋጀ ዩዥዋሊ እኛ ሀገር ምን ሰፋ የነበረ ያኔ ከ44 ቁጥር ጀምሮ የትከሻ ስፋት ልክ ማለት ነው በማነው በኢንች ማለት ነው። ስለዚህ ከ44 ጀምሮ እስከ 56 ድረስ ነው። ሱዳኖች ሲመጡ አንዳንዴ 58 ምናምን ይሆናሉ፣ ይረዝማሉ፣ ትልቅ ይሆናል ምናምን ትከሻቸው። ግን 58 ሬር ነው እንትኑ ማለት ነው። ዓለም ላይ በአብዛኛው የምታገኘው እንደዛ ነው። ለሴቶቹ በሚሆንበት ጊዜ ከትከሻ ሌላ ጡት አለ። ስለዚህ ጡት ላይ እኩል አይነት ትከሻ ያላቸው ሰዎች በጡት በጣም ይለያያሉ። እንደገና ደግሞ ስትሄድ ዳሌ ብዙ በጣም ይለያያል። አሁን የወንድ ዳሌው እንትን ካለ ምንም ችግር የለውም፣ በኮትም ይሸፈናል እና ታጠበዋለህ ማለት ነው። ታጠበዋለህ፣ ታሰፋዋለህ። እሱን ነው የምታስተካክለው። ሁሌ ስትገዛ ኮቱን አይተህ ነው የምትገዛው። አሁን እኔ ለራሴ የማደርገው ማለት ነው እና ትክክል ነው ብዬ የማስበው በደንብ እያወቅህ በመጣ ቁጥር የገዛኸውን ልብስ ዳይሬክት አትለብሰው። ሬዲሜድ ከገዛህ ማለት ነው ማስተካከል አለብህ። እጅጌውን ማስተካከል ሊያስፈልግህ ይችላል። ሱሪው ጋር ታች ድረስ በደንብ ዝም ብሎ ማጠፍ ብቻ ሳይሆን እና ማዝረክረክ ሳይሆን የሚሰሩልህ ሰዎች የራሳቸው አስተያየት አላቸው። አንተ ግን you have to define ለራስህ ታች ያለው ስፋት ምን ያክል ሲሆን እንደሚያምርብህ ምናምን ይለያያል። እኔና አበበ እኩል ቁመት እኩል ትከሻ ቢኖረን ራሱ የሆድ የምን ምናምን it's all about balance። የሴቶቹም ጋር ስትመጣ በሴቶቹ ስለመጣ it's very difficult። ምክንያቱም ዳሌ አካባቢ በጣም ትከሻቸው እኩል ሆኖ ዳሌያቸው በጣም ሰፊ ሆነዋሉ፣ ቀጭን የሚሆነዋሉ። አንዳንዶቹ ቦርጭ የሚኖራቸዋሉ። እንደገና ከዛ ስታልፍ ጡት አለ። ስለዚህ እነኝን 4 ምናምን ፓራሜትሮች በሬዲሜድ ዲዛይን ማካተት አስቸጋሪ ይሆናል። ለምን አንጀምር ብለን ስንለያየ ማለት ነው።
ግን ያው ቤስፖክ የሚባል አለ ወይም ደግሞ በልኬታ በመለካት አሁን ቢስፖክን ብዙ ሰዎች ያንን አማራጭ ለወንዶቹም ይመክራሉ ነው። እኔ ራሴ የሚመርጠው ጥሩ ሰፊ እስከተገኘ ድረስ ቤስፖክ ነው። አሁን ቱርክ ስትሄድ በጣም የቱርክ እንትን እርፍናው እዚህ ላይ ነው። ምክንያቱም ጠዋት ተመርቶ ማታ መርካቶ የሚባል የብስኩት ማስታወቂያ ነበር። ልክ እንደዛው አሁን ቱርክ አካባቢ ጠዋት ከሆቴል መጥተው ለክተው ሜዥርመንት ወስደው ማታ ላይ ልብሱ ጥንቅቅ ብሎ ምናምን ነገር ያመጡልሃል። ጥሩ ነገር ነው። እንደዚህ አይነት ያንተን ፐርሰናል ፍላጎት እና ፐርሰናል ሳይዝ ባሟላ መልኩ ያንን ማምጣት ማለት ነው። እና እኛም ሀገር እንደዚህ የሚሰሩ አሉ። ያው ጠዋት ተመርቶ ማታ ይደርሳል የሚለው ሳይሆን ጠዋት ተለክቶ ማታ ይደርሳል ሳይሆን ግን ጊዜ ሊወስድ ይችላል። ግን እንደዛ የሚሰሩ አሉ። ዋንስ ደግሞ ሳይዝ ከታወቀ በዛ ልክ ሸሚዝ ለምሳሌ አንዳንድ የገዝተህ ሸሚዙ እየወጣ የሚያስቸግራል። ለምን አሁን ሸሚዝ ስንት ቁልፍ አለው? እኔ ቆጥራለሁ ስገዛ ሸሚዝ ማለት ስንት ቁልፍ እንዳለው ቁመቴ ትንሽ ዘለግ ስለሚል ቁልፉ ካጠረ በቃ ሸሚዙን ከአንገቱ ቁጥር ውጭም ቁልፉ ብዛቱ አንዳንዱ እኩል አይደለም። እኔ ቆጥሬው አላውቅም። 7 መሆን አለበትና ከ7 ጋር 8 ከሆነ አሪፍ ነው። ግን ያው ዩዥዋሊ 7 ነው። እና የመጨረሻው ደግሞ ቤት ሌሎቹ እንደዚህ ወደ ታች ቨርቲካሊ የሚሰነጠቁ ናቸው። ታች ደግሞ ያለው ወደ ጎን መሆን አለበት። ቁልፉ በቀላሉ በተለይ ቦርጭ ያለው ሰው ሲገፋው እንዳይከፈት ማለት ነው። አሁን አንዳንድ ሰው አይታል ቁልፉ ይከፈታል። ታዝናለህ። የሰውየው ጥፋት አይደለም፣ የሰሪዎቹ ጥፋት ነው። ሰሪዎቹም እኮ ይኸውልህ በጣም የሚያስብና በጣም የሚያውቋሉ፣ በጣም የማያስቡ አሉ። ከኮሌታው ከምኑ ስታይ ማለት ነው። አሁን ከእንግሊዝ ምናምን ነገር እኔ ሰዎች በስጦታ ያመጡልኝ ሸሚዞች ምናምን አሉ እና በጣም አሪፎች ናቸው። ይሄ ደበንያም ምናምን የሚባል ርዝመቱ ራሱ ወደ ታች አሁን አንዳንዴ እንትኑ ኮላሩ ልክህ ይሆንና ምናምን ነገር ከታች ግን ያጥራል። ስለዚህ በስነስርዓት ቀደም አንስተን እንደሆነ አላውቅም። የሱሪ ቤት አሁን ለምሳሌ ለትልልቅ ሰዎች 8 ምናምን ካልሆነ 6 ከሆነ ከእንትን ይሾልክና ሸሚዙ ይዝረከረካል። አንተም ልክ ፍጽምና አይሰጠውም፣ ኮምፎርት አይሰጥም ራሱ። አሁን 10 ሸሚዝ ትከፍታለህ ምን ትላለህ ምናምን ነገር እና ይሄ የሰፊው ችግር ነው። እዛ ጋር የሚሰፉት ሰዎች 100,000 ጊዜ ሰርተዋል ልብስ ዲዛይነሩ ምናምን። ግን ምንድነው እስቲ የጎደላችሁ ምናምን ብለው በተለያየ ሳይዝ ላይ ያሉትን ሰዎች ቢጠይቁ ይሄን መልስ ያገኛሉ ብዬ እላለሁ። አንዳንዱም ሲለብስ ዝም ብሎ ይቸገራል እንጂ ሁሌ ለባሽ ካልሆነ ምን እንደቸገረው አያውቅም። ለዓመት በዓል የምትለብስ ከሆነ ለሰርግ ብቻ የምትለብስ ከሆነ ምን እንደጎደለህ አታውቅም። ምናልባትም ደግሞ የሚቸገሩት ደግሞ ወይ ወፈር ያሉ ሰዎች ወይ በጣም የቀጠኑ ሰዎች ይሄ አውትላየርስ የሚባሉ አለ በስታቲስቲክስ መሀል ላይ ያሉት ብዙ ላይ ይቸገሩ ይችላሉ። እንደዛ ሊሆን ይችላል እና የሴቶቹ ጋር ተያይዞ ያ ችግር ይታየኛል ብዬ ነው የምለው። ግን ለሴቶቹ ያው ፎርማል የምንለው አለባበስ ከዚህ ጋር የተያያዘው ነው። ፕሮፌሽናሊ መልበስ ማለት ኤክስፔንሲቭ ልብስ መልበስ አይደለም የሚለውን ነገር ነው በቃ በጣም ኤምፋሳይዝ ማድረግ የምፈልገው። ኤክስፔንሲቭ በቃ ብራንድድ የሆነ አይነት አለባበስ ሆኖ መገኘት አይደለም። ኒት ሆኖ ንጹህ ሆኖ ለስራ ቦታ አንተ አንድ የስራ ቦታ ስትመጣ ፍሮንት ዴስክ ላይ የምታየው ነገር ስለ ድርጅቱ ብዙ ነገር ይነግርሃል። ተቀጥረህ ለምትሰራለት ድርጅት እያንዳንዱ ሰው አምባሳደር ነው ብዬ አምናለሁ። እኔ ለተቀጥሬ ለምሰራበት አምባሳደር ነኝ ዌሬቨር የነበርኩባቸው ቦታዎች በሙሉ። ሰው እኔን አይቶ ሩት ይላል፣ ግን ሩት ብሎ ደግሞ ከበስተጀርባ ያለውን ድርጅትም ያያል እና ራሴን ብቻ ሳይሆን የምሰራበትን ድርጅት ሰርቭ የማደርገውን ኮሚኒቲ ከስተመር በሙሉ ነው ሪፕሬዘንት የማደርገው እዛ ቦታ ላይ ስራዬን እና ለራሴ ያለህን ክብር ነው የሚገልጥ መልኩ ነው አለባበሳችን መሆን ያለበት። ለምንሰራው ስራ ያለንን ክብር፣ ለምናገለግለው ኮሚኒቲ ያለንን ክብር ነው የሚገልጠው። ነሰሰሪ ኤክስፔንሲቭ መሆን የለበትም። ንጹህ የሆነ ሁለት ሴት እኔ አይ ሪመምበር ግራጁዌት አድርጌ ስወጣ እድለኛ ሆኜ እናቴ ይዛኝ ሄደች ገበያና አይ ቲንክ ወይ 2-3 ሸሚዝ ነው የተገዛልኝ። ከዛ እሱን እየቀላቀልኩኝ አንዱን ካንዱ እያደረግኩ እኔም ባንክ ነው የጀመርኩት ስራ። አለባበሴን ማስተካከል የባንክን ፕሮቶኮል ታውቃለህና ያንን ግዴታ ብዙ ሴት ኦፍ አውትፊት ማለት አይደለም ነሰሰርሊ፣ ግን ደግሞ ንጹህ ሆኖ ንጹህ የሆነ አለባበሱ ለስራ ቦታ የሚሆን የሚመጥን። አንዳንድ ጊዜ ምን ያላሉ እኔ ስራዬ ዴሊቨር የማደርገው ነው እንጂ አለባበሴ
ግን ቅድም እንዳልኩት ነው ወኪሎች ነን። በቃ ለምንሰራባቸው ተቋሞች ወኪሎች ነን። ወኪል እንደመሆናችን እኔ እዚህ ቦታ ስቆም ይሄን ቢሮ እወክላለሁ፣ ራሴን ሳይሆን እወክላለሁ። እዛ ቦታ ስንመጣ ያን ፐርሰናሊቲ እንለብሳለን እና ያው በጣም ኤክስፔንሲቭ ነገር ሳይሆን አፎርደብል የሆነ የተለያዩ አማራጮችን ተጠቅሞ ጥቂት ሴቶችን ቶሎ ቶሎ እያጠቡ ቶሎ ቶሎ እያስተካከሉ የመልበስ ነገር ነው ብዬ ነው። ጥንቃቄ፣ ጫማችን ቆሾ ከሆነ ንጽህና ማድረግ፣ እንደዚህ አይነት ነገሮችን ነው የማስበው። አለባበሳችንን ሙሉ የሚያደርገው አንዱ የልብስ አካል ነው የሚባለው ሽቶ ነው። ሽቶ ከምርጫ ጀምሮ እስከምንጠቀምበት መንገድ ጭምር የራሱ የሆነ ስነስርዓት አለው። ከአቶ አብዱልአዚዝ ኡመር ጋር ያደረግነው ቆይታ ብዙ እይታ ያገኘና ተወዳጅ ከነበሩት ዝግጅቶቻችን ውስጥ አንዱ ነው። አዚዝ፣ መጠየቅ የምፈልገው እንደው ሽቶን ስንቀባ በጠቅላላው ማወቅ ያለብን ስነስርዓት ምንድን ነው? የሆነ ፓርት ላይ አንስቼልህ ነበረ። የመጀመሪያው ስነስርዓት ሽቶን ከመቀባት በፊት ክሊነስ መፈለግ፣ ንጹህ ከመሆን ንጹህ ልብስ ከመልበስ ያለፈ ነገር ነው እና ጥሩ ባልሆንበት ንጹህ ባልሆነ ልብስ ወይም ተለብሶ በከረመ ልብስ ወይም ሽቶ ትናንትና የተቀባንበት የነበረ ልብስ ላይ መልሶ ዛሬ መቀባት፣ እነዚህ ነገሮች የሚመከሩ አይደሉም። ስለዚህ ይህንን ንጽህና ይፈልጋል እና 24 ሰዓት በላይ በቆየንበት ሻወር ሳንወስድ በቆየንበት ገላ ላይ ወይም ትናንት በተቀባንበት ገላ ላይ ዛሬ ላይ ወደ ሽቶ መደረብ ሽቶን እንደምንፈልገው እንዳናገኙ ያደርጋል። ፕሮቶኮሉ ንጽህናን ይፈልጋል። ንጹህ ከመሆን ያለፈ ነው። መጀመሪያ ንጹህ መሆን ይፈልጋል። ከዛ በኋላ ሽቶን በተገቢው መንገድ መቀባት ይፈልጋል። የራሳችንን የሆነ የቆዳ ባህሪ መጀመሪያ ማወቅ ይፈልጋል። ከዛ ስንቀባቸው የምንወዳቸው እንተው ብራንድ የሚለውን ነገርና ምን አይነት ሽታ ያዝናናናል፣ ምን አይነት ሽታ ይመቸናል የሚለውን መምረጥ ማወቅ ይፈልጋል። ከዛ የቆዳ ታይፓችን፣ ቆዳችን ደረቅ ነው፣ ወዛማ ነው፣ ሽቶ ቆዳ ላይ ይይዛል አይይዝም የሚሉትን ነገሮች ራሳችን ላይ ቅድሚያ መለየት ማወቅ ይፈልጋልና ሽቶ እኮ አይቆይም ይቆያል ብሎ ሽቶን ጀጅ ከማድረግ ራሳችን ላይ መፈተሽ ያሉብን ነገሮች ይኖራሉ እና ይሄንን ማወቅ መጀመሪያ ይቀድማል ብዬ አስባለሁ። ሌላው እንግዲህ አሁን እየተነሳ ያለው እንደው ዓለም ላይ በጣም ብዙ የሚረብሹ ነገሮች አሉ። ስለ አየር ብክለት እናነሳለን ከአካባቢ ጋር ተያይዞ። አንዳንድ ሰዎች ደግሞ የምናያቸው ነገሮችም ፖሊሽን ምንለው በአጠቃላይ ማለት ነው የእይታም ፖሊሽን አለ የሚሉ ሰዎች አሉ። አንዳንዶች ደግሞ የሚሉት ከሲጋራ ማጨስ ወይም ሲጃራ ማጨስ ቀጥሎ ሰዎች እየተረበሹበት ያለው የተለያዩ ሽታዎች ናቸው፣ ሽቶን ጨምሮ ዶድራንት፣ ሌሎች ነገሮች ብሎ የሚያነሷቸው ነገሮች አሉና እንደው በጋራ የምንጠቀምባቸው ቦታዎች ስንሄድ ትራንስፖርት ሊሆን ይችላል፣ ሕክምና ቦታ ሰዎችን ለመጠየቅ ሊሆን ይችላል። ሰዎች ባሉበት ቦታ ስንሄድ እንደው ስለምንቀባው ነገር ወይም ደግሞ ስለምንጠቀመው ሽቶ ጥንቃቄ ማድረግ ያለብን ነገር እንደ ስነስርዓት ማወቅ ያለብንስ ምንድን ነው? በጣም ጥሩ። ይሄ ነው አሁን ዋና ሌላው ዓለም ላይ ባህል እያልን ወይም ካልቸራቸው ነው ብለን የምናመጣው ነገር ምን መደረግ አለበት ምን መደረግ የለበትም ይታወቃል። ሱፍ የመልበስ ባህል ያላቸው ሀገሮች የትኛው ቦታ ላይ ምን አይነት ሱፍ እንዴት አይነት ሱፍ እንደሚለበስ ይታወቃል። ለሰርግ ሲሆንና ለስራ ሲሆን ክለብ ሲሆንና ምናምን ሲሆን ይታወቃል። ለምን ኖረውት ስለመጡ አሁን መኖር ስለሚፈልግ ነው። የአንዳንድ ሀገር ካልቸርና የእኛን ሀገርን ደግሞ እንደሱ ሪያላይዝ ማድረግ ይፈልጋል። እዚህ ውስጥ ሽታን እያወቅን ስንመጣ እየለየነው እንመጣለን። ሽቶች ባህል አድርገን ስንመጣቸው ስንቀባቸው ሁሉም ዘርፉ ተቀምጠዋል። ለምን ይሆናል የሚለውን እኮ ለዛ ነው ማንበብ ትንሽ ማንበብ ይፈልጋል። ማለት ገና ሽቶን ስናነሳው ይሄ ሽቶ የተሰራው ለእነዚህ ፐርፐዝ ነው፣ ለዴይ ቱ ዴይ አክቲቪቲ ነው። ስራ ቦታ ላይ ብዙ ከስተመር የሚያገናኝ ከብዙ የስራ ባልደረባ ጋር የምንወል 2ም 3ም ይሆን እነዛን ባረበሸ መልኩ የምትጠቀማቸው ሽቶች እኔ ናቸው ተብሎ ሊስት ይቀመጣል። እነዚህ መምረጥ ማንበብ ይፈልጋል። ክለብ ሲወጣ ደግሞ ሰዎች ማታ ላይ ራት ለመብላት ኢንጆይ ለማድረግም ከጓደኞቻቸው ጋርም ለመዝናናትም ማታ ራት ሲወጣ የምትቀባቸው የሽቶ አይነቶች አሉ። ያ ሲሆን ሌላ ነው። መረበሽ አለበት ደግሞ ያ እንደ ባህል ተወስዶ መረበሽ አለበት። ሰዎችን አትራክት ሞር ማድረግ አለበት። እንደዛ የምንላቸው ሽቶች በባህሪያቸው 4 ሰዓት 5 ሰዓት ብቻ ነው የሚቆዩት። 12 ሰዓት ላይ ጠንካራ ናቸው፣ ግን አጭር ነው ቆይታቸው። በጣም ይረብሻሉ። ሰውየው ዝም ብሎ ብቻው መቀመጥ እንኳን ፈልጎ ሳይፈልግ ማናት ያለፈችው ብሎ አንገቱን እንዲዞር የሚያደርገው የሚረብሸው ሽቶ ነው። ስለዚህ ድምፅ አልሰማም እንደፈለገች ብትራመድ አልሰማም ቢልም ሽታው እንዲያዞር ያደርጋል። አሁን ትዞራለህ ሄድ ተርነር ይሉታል እነሱ። ስለዚህ እንደዛ የሚያደርግ የሚበጠብጥ የሚረብሽ የመጣው እንደዛ ልትሆን ነው።
የክለብ ቫይቦች ምናምን ሲነሱ እንደ ቤዚክ ማንዳቶሪ ይቆጠራል። ከመልበስ ከምናምን አንዳንድ ቦታዎች ላይ ማታ ሱፍ ካላረክ አትገባ ምናምን ይባላል አይደለ? እንደ ፕሮቶኮል ያንን ጠብቀህ የምታረግ ከሆነ ሽቶም አንዱ መግለጫ ነው። እዛ ቦታ ላይ ሽቶ መግለጫ ነው እና መለካከያም ከሆነ ጊዜ በኋላ እንዲህ ሽቶ ነው እኮ መቀባው እንዲህ ሽቶ ነው እኮ መቀባው ተብሎ እዛ ቦታ ላይ ያው በጣም ኢጎስቲክ እንትንን ኤክሰርሳይዝ የምታደርግበት ነውና ሰዎች ያወራሉ። ነገ ጠዋት ይመጣና እንደዛ ሽቶ ሰምቻለሁ ያከለ ሽቶ እንዲስገባ ይሽትተኝ ምናምን ይልሃል። ያንን ሽቶ በድግ ያደርግና ስራ ቦታ ላይ ይቀባዋል። ዳትስ ሮንግ። ስለዚህ እነዚህ ነገሮች ማወቅ አለብን እና እንደ ፕሮቶኮል ከወሰድነው የሽቶ አጠቃቀማችን ላይ ብዙ ኮመንትም የደረሰኝ በሆነ መልኩም የተተቸሁበት ቪዲዮ አንድ ሰው ብዙ ሽቶች ሊኖሩት ይገባል የሚለው ርዕስ ነው። ብዙ ሳይብራራ ባጭሩ የተሰራ ነው። 10 ምንም እያልክ ትጠቅሳለህ እና ፐርፐዞቹ ስለሚለያዩ ነው። አቅመዋለን የለንም ራሱን ችሎ አንድ ጉዳይ ሆነ ይቀመጥና ግን መጠቀም እፈልጋለሁ የሚል ሰው ሪያላይዝ ማድረግ አለበት፣ ማወቅ አለበት። አንድ ሽቶ ኖሮ ሰርግ ስትሄድ እሱን፣ ራት ልብላ ብለህ ስትቀባው እሱን፣ ስራ ቦታ የምትቀባውን እሱን፣ ጂም ስትገባ የምትቀባው እሱን፣ ኳስ ስትጫወት የምትቀባው እሱን። ይሄ ቶታሊ ሮንግ ነው ማለት። በአንድ ሸሚዝ ሁሉ ስራ ይሰራ፣ በአንድ ቲሸርት ሁሉ ነገር አይደረግም ማለት። የቤት ቲሸርት የውጭ ቲሸርት ብለህ እንኳን በቲሸርት እንደምትለይ ሁሉ ሽቶዎችም ልክ እንደዚህ ፐርፐዝ አላቸው። የጠዋት የማታ የክረምት የበጋ የስራ ቦታ ለብቻ ስትሆን ቤትህ ስትሆን የሆነ ሙድ ላይ ስትሆን ፕሮግራም ሲኖርክ ራት ሲኖርክ እየተባለ ሽቶዎች በእንደዚህ አይነት መንገድ ተመርተዋል። ሌላ ዓለም ላይ ተመርተዋል። ስንገዛቸው አክሰስ እናደርጋቸው ልናነብ ይገባል። አክሌ ብራንድ አዲስ ሽቶ አወጣ ተብሎ መግዛት አይደለም። ከዚያ ያንን ሽቶ ሁሉም እንደሸትልህ ሁሉም ቦታ ላይ መቀባት አይደለም። እንወቀው፣ እንለየው፣ ትንሽ እናንብብ። ልክ ስሙን ስናነበው ቀርቧል፣ ሁሉ ነገር እጃችን ላይ ነውና ያን አንብቦ ፐርፐዙ ለዚህ ነው ስትፈልግ ተገዛውና ለዛ ፐርፐዝ መጠቀም። አያስፈልግህም ያንን ትተዋለህ። አሁን እልል ያለ በጋ ላይ የክረምት ሽቶ ነው እየተባልክ ገዝተኸው በጋ ላይ ለምን ትረበሻለህ? ለምን ትረብሻለህ? በቃ ክረምት እስኪደርስ 4 ወር ይፈልጋል። ከ4 ወር በኋላ ስመለስ እገዛዋለሁ። ተወው። አዲስም ስለወጣ ቀድመህ ገዝተህ እንደ ሞባይል ዛሬ አክሌ ፎን ወጣ ሲባል ቀድመህ እንትን የምትለው አይደለም። ስለዚህ እነዚህን ነገሮች ማወቅ መለየት ይፈልጋል። ትንሽ ማንበብ ይፈልጋል። አትሊስት ሽቶ የመግዛት አቅም የነዛን ወርዶችን አንብቦ የመረዳት አቅም ላይ ከደረስን ጉግል ማድረግ አይከብደንም ብዬ አስባለሁ። ስለዚህ ስለዛ ሽቶ ትንሽ ማንበብና ለምን ፐርፐዝ እንደሆነ ስናውቀው ስንጠቀም በዛ ልክ እንጠቀማለን ብዬ አስባለሁ። ከዚሁ ከገጽታችን ጋር በተያያዘ ከገጽታችን ጀርባ ያሉ ሰዎችን አንስተናል። የልብስ ንጽህና መስጫዎች ወይም ላውንደሪዎች ከጀርባ ስራቸውን እንዴት ያከናውናሉ የሚለውን አንስተን ከጀርባ ያሉትን ዝርዝሮች በሻምፒዮን ላውንደሪ ተገኝተን በዝርዝር አቅርበናል። ሂቲንግ የምንለው ማሽን ነው። በብዛት ለነዚህ ለትራውዘር ለሱሪዎች እነዚህ ለኮት ምናምን መተኮሻ የሚሆን ነው። እንዳያችሁት ኦልሞስት ሃይድሮሊክ ነው። በኤር ነው። ኒውማቲክ ነው። ኒውማቲካሊ በኤር ነው የሚሰራው። ሙቀቱን በስቲም ያገኛል። ኦፕሬሽኑን ደግሞ አፕ ኤንድ ዳውን የሚለውን በኤር ኒውማቲካሊ ነው ኦፕሬት የሚደረገው እና በዚህ መሰረት ጥሩ አድርጎ ተኩሶ መስመርም የሚወጣለት ካስፈለገው ሱሪው መስመር በደንብ አውጥቶ ምናምን ነገር የሚሰራ ነው። ዘመናዊ ናቸው እንደምታዩት። በጣም ሄቪ ዲዩቲ ከሆነ የሆነ ኮሬንታ የሚባል የታወቀ የጣሊያን ብራንድ ማሽን ነው። ኮሬንታ በጣም ብዙ ዓመት የሚያገለግል ጥሩ ኳሊቲ ያለው ቶሎ የማይበላሽ በጣም ሪላያብል የሆኑ ማሽኖች ናቸው በብዛት ያሉት እና እንዳያችሁት አሁን ይሄ ሱሪ በዚህ መልኩ መስመር እንዲወጣለት ይደረጋል። ስለዚህ ከሚያምሩ በደንብ ከተተኮሱ በደንብ ከታጠቡ ልብሶች ጀርባ እነዚህ ሁሉ ሚስጥሮች አሉ ማለት ነው። እነዚህ ሁሉ ሚስጥሮች አሉ። ያው ሰራተኞችም እንደምታያቸው ዌል ትሬንድ የሆኑ በደንብ ኤክስፔሪየንስድ የሆኑ በጣም ልምድ ያላቸው ሰራተኞች ናቸው። በዛ መሰረት ጥሩ ኳሊቲ የሆነ ሰርቪስ ይሰጣል ማለት ነው። ስለዚህ በቃ አለቀ፣ ከዚህ ተተኩሰዋል። እንደዚህ ተደርጎ ወደ ኳሊቲ ኮንትሮል ይሄዳል። እነሱ ያዩታል። እርማት ካለው እንደገና ይመለስና ይታረማል። ብዙ ጊዜ ግን እዚህም ሰራተኞቹ በጣም ልምድ ያላቸውና ብዙ ዓመት የሰሩ ትሬንድ የሆኑ ፕሮፌሽናል ስለሆኑ
ብዙ ጊዜ ኮሜንት አይኖርም፣ በዛው ነው የሚሄደው። ግን ይህ ነው የሚያልቀው። ቬሪ ሬርሊ ግን አንዳንዴ ሊያጋጥም ይችላል። ለምን ስንሰራ ያው ጊዜም ከኮሌታ ነው የምንጀምረው። ለምሮ ከኮሌታ የምንጀምረው ከኮሌታ ነው መጀመሪያ ያለበት። እንትን እያለም ስንሄድ እንዳይሰባበርም ከዛ ወደ እጅ ኮሌታውን ጨረስኩኝ። እቺ ለብቻዋ እቺ እዚህ ላይ ለተውሏል። ከዛ በኋላ እቺን እንደዚህ እቺን አስተካክለን ከስርም እንዳይሰበር አሁን ገልብጬ በዛኛው ማለት ነው። ይሄ በዚህ ያልተሰበረ ከዛ ወደ ሁለተኛ እጁ ሁለት እጅን ጨረስኩኝ። ከዛ ደግሞ እቺ ለብቻዋ እቺ ከሻዋ ለብቻዋ እሷን ደግሞ በዚህ ቼንግ ግማሿን እንደዚህ ሰራዋት። ከዛ በኋላ እቺን ደግሞ ማዞር ያልሰራዋትን ቦታ ከዛ እቺ አንገቷን ቆልፋታለሁ። እቺ የውስጧ ቁልፍ ወደ ውስጥ እንዳትታጠፍ ማለት ነው። ስለዚህ ጨርሻለሁ ማለት ነው። አሁን ጨርሻለሁ። ያው ሲተን መስቀያ ላይ ነው ያለን። ያው በዚህ ቤታ ይሄ ይመስላል። እኔ በቃ አለቀ። ሰዎች አሁን ላይ ዲጂታል ማንነት አለን።
በዲጂታሉ ዓለም በተለይም በማህበራዊ ሚዲያዎችና ኢሜይልን ጨምሮ ባሉት ጉዳዮች ሊኖሩ የሚገቡ ስነ ስርዓቶችን በተመለከተ ከአቶ ኤልሻዳይ ነጋሽ ጋር የነበረን ቆይታ ጥሩ ማስታወሻ ነው። እንደው አንድ ሰው ኦንላይን ስተት ቢሰራ ያንን ስተት ለማረም አሁን ቅድም ያልናቸው ተጠያቂነቶች አሉ ብለናል። እንደው ስተቱ እንደፈጸመ ወዲያው ሲያቅ እነዚህን ነገሮች ቢያደርግ ወይም ደግሞ እነዚህን ተግባራት ቢፈጽም ተቀባይነቱንም ስሙንም መጠበቅ ይችላል ብለን የምናስቀምጣቸው ነገሮች አሉ። እንግዲህ ስህተቱ ከፈጸመ በኋላ ኖርማሊ እንግዲህ ማህበራዊ ሚዲያ ላይ የሚወጡ መረጃዎች ፖስቱ በጣም በፍጥነት ይከናወናሉ። ፖስቲንጉም ወይም ሼሪንጉም በጣም በፍጥነት ይከናወናል። ሰውም ጋር የሚደርስበት ተደራሽነትም የዛውን ያልፈጣል ይችላል። ያንን በደንብ አድርጎ መገንዘብ ያስፈልጋል። ኃላፊነት መውሰድ በጣም አስፈላጊ ነው። ቤዚክ የሆነውን ኃላፊነት ትክክል ካልሆነ መረጃ ያጋሩ ከሆኑ ያንን ነገር ኃላፊነት መሆን ያስፈልጋል። እዛው ፖስት ላይ መጥቶ ወይም ደግሞ ሌሎች ወደፊት የሚመጡ ፖስቶች ላይ ኃላፊነት ወስዶ እነዛ ላይ እርማትን ማድረግ በጣም አስፈላጊ ነው። ለታማኝነትም በጣም ጥሩ ነው። ፕላስ ኮምፕሊኬትም አለማድረግም ፐርሰናል ሬስፖንሲቢሊቲ ያስፈልጋል። ማንም ሰው ጥሩም እንደሆነ ስተትም ሊሰራ እንደሚችልም መረዳት በጣም ያስፈልጋል። ያንን ኃላፊነት የሚወስደው ደግሞ ተጠቃሚ በብዙ ሁኔታ የሚረዳ ይመስላል። እንደ ትልቅ አካውንትና እንደ ትልቅ ኢንፍሉዌንሰርስ ደግሞ ምናልባት አንዳንዴ ካጠፋው ስተት ካደረግኩ በተጠቃሚ ደረጃ ትልቅ የሆነ ነገር ሊደርስብኝ ይችላል ብሎ የማሰብ ነገር ይሆናል። ግን ተከታታይነትና ጥሩ የሆነ እድገት ያለው ስራ መስራት የሚፈልግ ሰው በዚህ ነገር ብዙ መጨነቅ ይኖርበታል ብዬ አላስብም። እና ኃላፊነትን የሚወስደው ደግሞ ተጠቃሚ ይረዳል። ከዛም በኋላ ደግሞ ያንን ነገር ለማረም ወደፊትም የተሻለና ጥሩ ስራ መስራትም እንደሚቻል መረዳት ያስፈልጋል። ስታቲክ የሆነ ዓለም ምህዳር ላይ ስላልሆነ ያለን የሰራነው ስህተት የሚያካከስ ከዛም የተሻለ ተወዳጅነት ያለውን ስራ ለመስራት እንደሚችል ሁላችን ውስጥም ፖቴንሻል እንዳለን መረዳት አስፈላጊ ነው። አመጋገብ ወይም የገበታ ስርዓት ፕሮቶኮልና ስነ ስርዓት ውስጥ ከሚካተቱ አስፈላጊ ጉዳዮች አንዱ ነው። የገበታ አካል ስለሆነውና የገበታው ንጉሥ ተብሎ ስለሚጠራው የወይን ጠጅ አንስተን ባቱ ወይም ዝዋይ ድረስ ተጉዘን የካስቴል የወይን እርሻን ጎብኝተን የወይን መጥመቂያውን አይተን እግረ መንገዳችንንም ወደ ወይን መቅመሻው ጎራ ብለን የወይን ቀመሳ ስነ ስርዓትን ከአቶ አዳም ጋር በተግባር አይተናል። ወይንና አምስቱ መሰረታዊ ስነ ስርዓቶች ለትውስታ ቢነሱ ተገቢ ነው። እንዴት ነው የምንቀዳው? ሁለተኛው የሚሆነው ነገር አለ። ስለዚህ አብዛኛውን ጊዜ ስንቀዳ እንዲናርግና ያው እንደምታየው ነው መንጠባጠብ የለበትም። ትንሽ ካር ለማድረግ አለብን ማለት ነው። እንዳይንጠባጠብ ያግዘናል ማለት ነው። እና ይቀላል። ፕሮዳክቱን እንዲሁ ፊት ለፊት ላይ እናሳያለን እንደምታየው። ከዛ ካርለ ስናደርግ አንዱ እንጨርሳለን ማለት ነው። ይሄ በጣም ቀላል ሜትድ ይሆናል ማለት ነው። እንዲሁ ዴሊቨር አደርጋለሁ፣ አሳያለሁ። በጣም ቄንተኛ ነው ወይ የሚቀዳበት የሚያዝበት መንገድ ምንድነው? ሁል ቀን እንዳልኩ ነው። ከጀርባ የመጣው ታሪኩ ሰፊ ረጅም ስለሚሆን አይደለ? ብዙ ተለፍቶበት ብዙ ጊዜ ቆይቶ የሚመጣው በትክክል ደግሞ ቴክር አድርገን ደግሞ ማቅረብ አለብን ማለት ነው። ሌላ ብርጭቆቹ ይለያያሉ አይደል? ብርጭቆቹ ምንድናቸው? እንደዚህ እንደምታያቸው ኮኒካል የሆነ ታይፕ አላቸው። ኖርማሊ ዋይንን ቴስት ስናደርግም የራሱ የሆነ ታይፕ ያላቸው ብርጭቆች መጠቀም መቻል አለብን። ምክንያቱም ምናየው ነገር የመጀመሪያው ነገር ቅድም እንዳልኩ ኦርጋኖሌፕቲክ ቴስት ነው የምናደርገው። ኦርጋናችንን በመጠቀም ነው ቴስት ማድረግ ያለብን እና ሴድመንቶች ካሉ የሚዘጡ ነገሮች ካሉ ኢዝሊ ማየትና እንችላለን ማለት ነው። እና በጣም ትራንስፓረንት የሆነ ብርጭቆ በጣም ለዋይን ቴስቲንግ በጣም ኢምፖርታንት ነው። ምንም አይነት ሽታ የሌለው ምንም አይነት ነገር የሌለው ሌላ የሚታጠብበት ዲተርጀንቶቹም ንጹህ የሆኑ ነገሮችን ከሆኑ ሞሮፍ እኛ የምንፈልገው ዋይኑ ላይ ያለውን ቴስት ብቻ ስለሚሆን ማለት ነው። አምስቱ ነገሮች እዚህ ጋር ነው የመጡት። አምስቱን ነገሮች እዚህ ጋር ቴስት ማድረግ እንጀምራለን ማለት ነው። የመጀመሪያው ነገራችን ቅድም እንዳልኩክ ነው። እስቲ ስናያቸው ምን አይነት ከለር አለው ዋይናችን የሚለውን ነገር ማየት እንችላለን። ስለዚህ ሬድ ዋይን ነው፣ ሮዜ ዋይን ነው፣ ምን አይነት ከለር ነው ያለው የሚለውን በአይናችን ቪዥዋሊ እናያለን። ሁለተኛው ነገር ደግሞ የሚሆነው ነገር ደግሞ ማሽተት ነው። ኖርማሊ በሽታ ምን አይነት ነገሮች ይመጣሉ የሚለውን ነገር ማየት አለብን። ስለዚህ ስናሸታቸው
ፈርስት ስኒፍ እና ሰከንድ ስኒፍ የምንለው ነገር አለ። የመጀመሪያ ሽታ ነው። ሁለተኛው የመጀመሪያውን ልክ እንደከፈት ነው ምንም ሼክ ሳናረግ የምናሸተው ሽታ ነው። ከዛ በኋላ የምናደርጋለን ደግሞ አንዴ ክሊክዋይዝ ደግሞ የተወሰነች ካደረገን በኋላ ደግሞ ምን አይነት ሽታ አለው የሚለውን ነገር ማየት እንችላለን። ቅድም እንዳልኩክ ነው 17,000 አይነት ዋይኖች አሉ። ሁሉም የተለያየ አይነት ሽታና ጣዕም ይዘው ይመጣሉ። ስለዚህ እነዛን ሽታ በኤክስፒሪየንስ የትኛው ዋይን የተሻለ ነው፣ የትኛውን አዳፕት እያደረግኩት እመጣለሁ የሚለውን እዚሁ እየለየ ነው እንመጣለን ማለት ነው። ሁለተኛው የሆነ ነገራችን ይሄ ነው። ሶስተኛው ምንድነው የምናደርገው? እስቲ መቅመስ እንጀምራለን። አፋችን ላይ እናቆየዋለን። አፋችን ላይ ካቆየን በኋላ ዋይን ላይ ትልቁ ነገር ባላንስ ያደርጋል ወይ አልኮሉን ከአሲዲቲ ጋር እንዴት ነው ባላንስ የምናደርገው የሚለውን ነገር ቼክ ማድረግ እንጀምራለን። ማያቃጥል ማይቆመጥጥ እነዚህን ታይፓቸውን ያው ከኤክስፒሪየንስ እያወቅናቸው እንመጣለን። ውስጥ ስናስገባ ስዊትነሩ በጣም ጣፋጭ ነው ወይ እንዴት ነው የሚለውን ነገር ያው ሴንስ እያደረግናቸው እንመጣና ፋይናሊ ወደ ውስጥ እናስገባለን ማለት ነው። እነዚህ መሰረታዊ የሆኑ የዋይን ቀመሳ ቴክኒኮች ናቸውና ፋይናሊ ቺርስ ስንል ደግሞ ያው መታየትም አለ ኢንጌጅመንት ይፈጥራል ያለው ከዛም አንግል ነው። እና ስለዚህ ወደ ቶስቱ ሄድን ማለት ነው። ቶስቱም ስነ ስርዓት አለው አይደል? የራሱ እንደዚህ ነው የምናጋጨው፣ እንደዚህ ነው የምናጋጨው፣ እንደዚህ ከላይ ይመጣል፣ እንደዚህ ከታች ይመጣል። ኖርማሊ ኮሙኒኬሽን ነው። ቦትሉን እንሰማዋለን ነው ልክ ሲጋጭ እኔ እናንተ እንተያያለን። የዛኔ የሆነ ነገራችን ኢንጌጅ ያደርጋል ነው። ድምጹንም ፊል እናደርገዋለን ነው። ስለዚህ እነዚህ ነገሮች ሁሉ ኮንሰርን ያደርጋል። እንደዚህ ነው እንዳጋጭና አይናችን ለአይናችን መታየት። ስለዚህ ቺርስ ስንል መታየት አይናችን ነው። ቺርስ እያለ ሌላ ቦታ ማየት አይጠበቅብንም። ስለዚህ ድምጹም በጣም እንዳይጮው እንደዚህ እናደርጋለን። አይቀመጥም ይላሉ አይደል? አይቀመጥም። ቺርስ ከተደረገ በኋላ ቴስት ማድረግ አለብን ማለት ነው። እንዴት አየው ወይናችንን? ቆንጆ ነው፣ በጣም ቆንጆ ነው። እንዳልከው ነጭ ስለሆነ ከባድ ያልሆነ ይመስለናል። ሮዜ ሲሆን ነጭ ሲሆን ላይት ነው ብለን እናስባለን። ጀስት ግን አልኮል ኮንቴንቱ 12 እስከ 13% የሆነ ነው እና እንደምንፈልጋቸው ታይፕ አይነት ያላቸውን ዋይኖች እንዲሁ እያደረግን እየቀመስን እናልፋለን ማለት ነው። የመቼ ሚዲየም ሮዜ ነው አያያዛችን ግን በትክክል ይዤዋለሁ። አይ ቲንክ እንደዚህ ነው መያዝ ያለብን። እንደዚህ የምናደርግ ከሆነ ይሞቃል። ቀደም እንዳልኩ ቀዝቀዝ ብሎ ነው ማየት ያለብን። ሁለተኛ እንሸፍናለን አናይም ከለራችንን። መያዝ ያለብን ያው ትክክለኛ ወይን አያያዛችን መሆን ያለበት እንደዚህ ነው መያዝ ያለብን ማለት ነው። አንዳንዴ ሰዎች እንደዚህ ይዛሉ፣ እንደዚህ ይዛሉ። እንደዚህ ሳይሆን ያው ቦትሉን ቅድም ያልነው ፕሮሲጀሮች ለማየት አለብን፣ ማሽተት አለብን። ስናሽከረክረው ምን አይነት ነገር አለው የሚለውን ነገር በደንብ ለመከታተል ይሄ ይረዳናል ማለት ነው። ፕሮቶኮልን ብዙዎች ከሶፍት ፓወር ጋር ያያይዙታል። ሶፍት ፓወር ስናነሳ ደግሞ ሶፍት ስኪልስ የሚባሉት ትልቅ ድርሻ አላቸው። የዘመኑ ሰዋዊ ክህሎቶችና ፕሮቶኮልን አያይዘን ያቀረብነው ተጠቃሽ ነው። ኢንጂነር መስፍን አስፋው የሶፍት ስኪልስ አሰልጣኝና አማካሪ ናቸው። ብዙ ሰው የተግባቦት ክህሎት የመናገር ክህሎት ብቻ ይመስለዋል እና ማዳመጥ በጣም ትልቁ አስፈላጊ ክህሎት ነው። እንደውም ለአንድ መሪ ትልቁ አቅሙና ሰዎች ላይ የሚኖረውን የተጽዕኖ መጠን የሚመዝንበትም ተጽዕኖ የሚያደርግበትም አንደኛው ነገር የሚያደምጥበት መንገድ ነውና ስለ ማዳመጥ ክህሎት ብዙ ጊዜ ስታወራ እንደው ደረጃ ስታቸው የምታነሳቸው ሀሳቦች አሉና እንደው እነሱም ብታነሳቸው ብዬ ነው መስለኝ። አመሰግናለሁ። በጣም እኔም አንድ በጣም ትኩረት አድርጌ ስልጠና የምሰጥበት ብዙ ሰዎችም ስልጠና ያልወሰዱበት ኤሪያ ቢኖር ማድመጥ ላይ ነው። ምክንያቱም ብዙ ሰዎች ስለምንሰማ የምናደምጥ ይመስለናል እና ብዙ ሰዎች መስማትና ማድመጥ ሂሪንግ ኢዝ ኖት ሊስኒንግ ሲጀመር ብዙ ሰው ራሱን ጥሩ አድማጭ ነኝ ይላል ጆሮ ክፍት ስለሆነ፣ ግን
ስለሰማ ብቻ አንድ ሰው ያደምጣል ማለት። ማድመጥ ከዛም በላይ ብዙ ርቀቶችን ይሄዳል። አብዛኛውን ጊዜያችንን ደግሞ የምናጠፋው ሞር ዛን 50% ኦፍ አወር ታይም የምናጠፋው በማድመጥ። ኮሚኒኬሽን ኢዝ ቱ ዌይ ፕሮሰስ፣ ሁለት ወይ ነው። ተግባቦት ስንለው የሁለት መንገድ አለው፣ አንድ መናገርና ማድመጥንም ያካትታል። ስለዚህ ተግባቦት የሁለቱንም ክህሎት ይጠይቃል። በጣም ጥሩ ተናጋሪ የሆኑ ሰዎች ሲጀመር በጣም ጥሩ አድማጮች ናቸው። እንደውም ለጥሩ ተናጋሪነት መነሻው መንገድ ጥሩ አድማጭነት ነው። ምክንያቱም አድምጠው ስለሚናገሩ፣ አስተውለው ስለሚናገሩ ንግግራቸው ጠባትል። ለምን? በማድመጥ የተጀመረ ነው። ምክንያታዊ የሆነ ንግግር ነው የሚናገሩት። ንግግራቸው በጣም ቫልዩ ይኖረዋል። ምክንያቱም ከመደመጥ ስለሚጀምር መጀመሪያ። ማድመጥ ስንል እንዲሁ ጆሮአችንን ክፍት አድርገን አይደለም። I have to show እኔ አንተ ለማድመጥ ያለኝን ፍላጎት ልክ ነገር ባይን ይገባል እንደሚሉ አንተን አይንህን እያየው መላ ሰውነቴ አንተ ለምትነግረኝን ነገር ለመቀበል ዝግጁ መሆኔን ማሳየት ጭምር ይጠይቃል። ጥሩ አድማጮች ይህንን ያሳያሉ። ፊትን አዙረህ ማድመጥ እየሰማሁ እኮ ነው ቀጥል ብትለኝ አቋርጥ እንደማለት ነው። አትቀጥልም። ምክንያቱም የኔ ዲዛይር ልክ ነው፣ በኔ ፍላጎት ልክ ነው አንተ የምትናገረው። ስለዚህ የኔ ሁኔታ፣ የኔ የአድማጭነት ብቃት ያንተን የተናጋሪነት እንትን ከፍ ሊያደርገው ይችላል። እና ብዙ ጊዜ ጥሩ ተናጋሪዎች የአድማጩን ንግግር ያዳምጣሉ። አድማጩ ተቀምጦ የሚናገረው ነገር አለ፣ በቦዲው በፊቱ ፋሻል ኤክስፕሬሽን የሚናገረው ነው። እና ጥሩ አድማጭ ደግሞ ለተናጋሪው ይናገራል። ጥሩ አድማጭ የሆነ ሰው ለተናጋሪው የሚናገረው የሚያስተላልፈው መልእክት አለ። እና እነኚህ ኖዲንግ ጀስቸርስ ምናምን የምንላቸውን በጣም ኢምፖርታንት ነው። አፕሪሺዬሽን ፕሮቶኮል ላይም ይጠየቃል። ሰውን አይኑን እያየህ ማዳመጥ ስርዓት፣ የማድመጥ ስርዓት ባይትሰልፍ ልናዳብረው የሚገባ ባህል ነው። ብዙዎቻችን ትኩረት የማንሰጠው ከባዲ ላንጉጃችን ጀምሮ የምናሳየው ኤክስፕሬሽን እየሰማሁ ነው ሲቀጥል ምናምን ብዬ ብልህ የምትረዳኝ አረዳድና አይንህን እያየው ወደ አንተ ጠጋ ብዬ ሳዳምጥህ የምሰጠው ሪስፔክት እኩል አይደለም። በጆሮዬም ቢሆን ባዳምጥህ ያንን ሪስፔክት በእጄ አይኔ መላ ሰውነቴ I should show that I'm taking የምሰጠኝን ኢንፎርሜሽን ዋጋ ሰጥቼ እየተቀበልኩት መሆኑን ማሳየት ግዴታ አለብኝ እንደ ጥሩ አድማጭ። ስለዚህ ጥሩ አድማጭ ሲያዳምጥህ አይንህንም አቀማመጡም ሁሉም ኢምፖርታንት ነው። ብዙዎቻችን እንዲህ ስላለን ብቻ በቃ እየሰማን ስለሆነ ነው፣ ግን ያ መስማት ነው ማድመጥ አይደለም። እና ብዙ ሰሚዎች አሉ። አሁን ደግሞ አገራችን ውስጥ ደግሞ አሁን ሲመጣ በጣም የአድማጮች ችግር ተፈጥሯል። በጣም ብዙ ማድመጥ የተሳናቸው ሰዎች አሉ። መስማት የሚችሉ ግን መስማት የተሳናቸው ይሻላሉ እንደው ማድመጥ ከሚሳናው ሰው። አትሊስት መስማት የተሳናቸው ስለሚያውቁት ለመረዳት ብዙ ይሞክራሉ። ስለዚህ ማድመጥ ማለት with the intent of understanding ነገርን ለመረዳት ካለ ፍላጎት ውስጥ ያለ ነው። እና እንዳልከው ስልጠና ላይ 5 ሌቨል ኦፍ ሊስኒንግ አለ ብዬ ነው ጀምረው። የሰማ ሁሉ አያደምጥም። እና በጣም ጥሩ አድማጭ የሚባለው ወደ ኤምፋቲክ ሊስኒንግ ደረጃ ድረስ ይደርሳል። መጨረሻ ላይ ፊሊንግ እና ቶት ብቻ እንደው ልትናገር ያልፈለከውን ሁሉ ማድመጥ ይጀምራል። በጣም ከማድመጡ የተነሳ ቆይ ልትነግር የፈለከው ነገር አለ የቀረ ያለ ይመስለኛል፣ እስቲ ቀጥል ሊልም ይችላል። ማለት ርቀቱ ምን ያህል እንደሚሄድ ነው። እና ከኢግኖሪንግ ጀምሮ ሴሌክቲቭ ሊስኒንግ፣ ፕሪቴንዲንግ ሊስኒንግ ምናምን እያለ መጥቶ ነው መጨረሻ 5ኛው ሌቨል ላይ አለ። ስለዚህ ሰዎች በማድመጥ ችሎታቸው በ5 ደረጃ ይከፋፈላሉ። እና በጣም ጥቂቶች ናቸው እዚህ 5ኛ ደረጃ ላይ ያሉት። እና በጣም የሚያሳዝነው ኮሚኒኬሽን 4 ያለ ሪዲንግ፣ ራይቲንግ መጻፍ፣ ማንበብ፣ መናገርና ማድመጥ ናቸው። 4 ሞድስ ኦፍ ኮሚኒኬሽን ነው ተግባቦት ላይ ያለ የሚባለው። ኦፍ ኦል ደ ሞድስ ኦፍ ኮሚኒኬሽን 3ቱ ላይ በቂ ስልጠና ወስደናል። ማንበብ፣ መጻፍ፣ መናገር የሚለው ላይ አብዛኞቻችን ከልጃችን ጀምረት ብዙ ስልጠና ወስደናል። አንፎርቹኔትሊ በጣም የሚያስፈልገን ስልጠና ደግሞ ያልወሰድንበት የተግባቦት አንዱ ክፍል ማድመጥ ነው። እና እሱ ላይ እየሰራው ነው። በጣም ፓሽኔት ሆኜ ከምሰራበት ኮሚኒኬሽን ስኪል ሲባል መጀመሪያ እሱንና ባዲ ላንጉጅ ላይ እሰራለሁ። ክፍተቶች እያየው ነው ብዙ ጊዜ የምገባው። እዚህ ላይ ብሰራ ማንበብና መጻፍ ከልጅነት ጀምሮ የተማርኩት ስለሆነ እዛ ላይ አልሰራም። ኮሚኒኬሽን ላይ ትሬኒንግ እሰራለሁ ስል ባዲ ላንጉጅ በጣም አሁንም ትልቁ ክፍተት ያለብን ነው። እሱም ግን ማድመጥን ደግሞ እዛ መሰራበት ነው። እነዚህ ሰዋዊ ክህሎቶች እጅግ ወሳኝ መሆናቸውን በመገንዘብ ሁለተኛ እንግዳም በዚሁ ርዕሰ ጉዳይ ላይ ጋብዘናል። ከአቶ ጌታቸው መላኩ ጋር እንዲሁ ውጤታማ ቆይታ ነበረን።
ችግር ፈቺነትና ይሄ የስሜት ብስለት ኢሞሽናል ኢንተለጀንስ ስልጠና ውስጥ ካሉ ርዕሰ ጉዳዮች ነው። ስሜታዊ ብስለት በፕሮቶኮል ውስጥ ትልቅ ሚና እንደሚጫወት ይነሳልና እንዴት ነው ከዛ ጋር የምታየው? አናዶኝ ነው በገጀራ ናቶን ያልኩት ምናምን ይላል አይደል? አንድ ሰው ስሜታዊ ሲሆን ኢሚዲየትሊ ኢንተለጀንሱን ነው የሚያጣው አይደል? ማሰቡን ነው የሚያጣው። ስሜታዊ ስትሆን ኢንተለጀንት ሆን ራሱ ፈኒ ምክር ነው የሚመስለው። ግን ስራ ዓለም ላይ በተለይም ደግሞ 1960s ጀምሮ የነበረ ኮንሰፕት ነው። 1990s 95 96 ላይ ዳንኤል ጎልመን የሚባል ሰው ነው በደንብ አድርጎ ፍሬም ያደረገው። ስራ አስኪያጅ ስትሆን ስሜት ፐርሰናል የሚሆኑ ስሜት ውስጥ የሚከቱ ነገሮች አሉ። ግን እዚህ ጋር ደግሞ የዲሲዥን አውቶሪቲ እና ሪስፖንሲቢሊቲ ያለብህ እንዴት ነው ኢንተለጀንት የምትሆነው? እዛ ላይ የሆነ 5 ስቴጅ ኦፍ ኢሞሽናል ኢንቴሊጀንስ አስቀምጦ መጀመሪያ ኢሞሽናል ስትሆን ራስን እንዴት ነው ኢሞሽናል መሆኑ ነው እንዴት ነው ማኔጅ ማድረግ እሱን ራስን ሰልፍ አዌርነስ ይለዋል እሱ። ከዛ ሰልፍ ሞቲቬሽን እንዴት አድሬስ ላድርገው አስበህ የምትሰራበት ጉዳይ ነው። ራስ ላይ አስበህ የምትሰራበት ጉዳይ ነው። ሰልፍ አዌርነስ አፕሊኬሽን ሞቲቬሽን ያንን ማለት ከዛ አዌርነስ ኦፍ አዘርስ ትዝ ይለኛል ገና ወደ ስራ ለበተለይ ስራ አስኪያጅ ሆንኩ ምናምን ስለ ፋዘር አንተ ያው አጣድፎ ፈርም ካለ አንድ ሰው እንዳትፈርም ይለኛል። ዋል ስሜታዊ ኢንተለጀንሱን ነው ገባ። አንድ ሰው በጣም ካጣደም ምን ማለት ጥሩ ምክር ነው ለማለት ይከብደኛል። ግን ኮንሽስ የሆነ ምክር ነው ከልምድ ተነስቶ ይሄ ኢሞሽናሊ ኢንተለጀንት መሆን ኮሚኒኬሽን ወይም ደግሞ የምትፈልገው ፐርፐዝ ሊሄድበት የሚችለውን ነገር ፈርዘር ይወስድልሃል። ችግሮችን ሶልቭ የምታደርግበትን መንገድ እድል ይሰጣል። እዛው ጋር አትቆርጠው ማለት ነው። ይሄ አሁን ወደ ዲፕሎማሲ አካባቢ ስትመጣ ክሎዝ ዶር አድርገው ያው በወሬም በምንም በጓደኞቻችን በምንም ከተጨቃጭቀው ምናምን ይወጡና እንደማለፈው እንደ ትራምፕና እንደ ዜሌንስኪ ሳይሆን ከዛ ሲወጡ መግለጫ ሲሰጡ ግን በተለያዩ ሁለታችን ሀገሮቻችንም ሲያሁን ኢሞሽናቸውን ማኔጅ አድርገው ነው። ከዚ ይሄን እኮ እንቀጥለዋለን የኑን ቤት ነው ሊወጡት እዛ ፊታቸው ላይ የምታየው ነገር ይሄ በትልቅ ስልጠና የሚመጣ ነገር ነው። ለምን ዘላቂ ወዳጅነት ዘላቂ ጠላትነትም የለም። ይሶዳባዎች ዘላቂ ጥቅም አይደለም የሚሉት ያን ጥቅምን ለምን ስትራቴጂ ነው። ሰሞኑን የሚገርም ቪዲዮ እያየው ነበር ኢትዮጵያ የባህር በር ጉዳይ ጋር ተያይዞ የተቀመጡት ስትራቴጂዎች ይሄ ቢሆን እንዴናረጋን በቃ ፕሮፌሽናል የሆኑ ስራዎች እንደዛ ስትሰራ ይሄ ባይሆንልኝ ተጣልቼ ዞር ባሉ ብዬ ምናምን አይሆንማ። በጣም ብዙ የመጫወቻ ሞዳዎች ስለ እሱን እያሰፋ ነው። ኢሞሽናል ሆነ ኢንቴሊጀንት ስትሆን አማራጮች ይታዩዋል። ወይ አውትስ ይታዩዋል ማለት ነው። አድሬሲንግ ኢሹስ የሌሎቹን ሰው ኮንሰርናቸውን አድሬስ ማድረጊያ መንገድ ይመጣል። ያንን ማኔጅ ማድረግ ትችላለና ዘላቂ የሆነ ጥቅምህን ማስከበር ትችላለህ። ወዳጅነትንም ሰስቴን ማድረግ ትችላለህ። እኔ ከዛ አንጻር ነው የምታይ። ወደ ስራ ዓለም ነው አሁን ከማኔጀርስ ከሊደርስ ጋር አያይዘን ስንይዘው ወደ እናንተ ስናመጣው በዚህ ሁሉ መታየት ይችላል። ፕሮቶኮል በዲፕሎማሲ ውስጥ ትልቅ መሳሪያ ሲሆን ያለ ፕሮቶኮል ዲፕሎማሲ አይታሰብም። በአምባሳደርነትና በዲፕሎማሲ ሀገራችንን በተለያየ መድረክ የወከሉ ሰዎችን የጋበዝንበት አንዱ ነው አምባሳደር ጥሩነህ ዜና፣ አምባሳደር ዶክተር ማርቆስ ተክሌ በዚህ ረገድ ይጠቀሳሉ። በዲፕሎማሲው ዓለም የነበራቸውን ገጠመኝ በዝርዝር አጋርተውናል። ካልቸራል ሾክ ይባላል። ለምሳሌ ያንተ ስም እዛ ሀገር ላይ መጠሪያ ማለት ነው። ስምህ እዛ ሀገር ላይ በሀገሩ ቋንቋ ትርጉሙ እንግዲህ ተቀባይነት ማይኖረው በዛ ሀገር ቋንቋ ከሆነ በጣም አስቸጋሪ ነው። አሉ እንደዚህ አይነት ኬዞች ኬዝ ሆኗል። አንድ ኬዝ ሆኗል። አንድ እንግዲህ በእኛ ኬዝ ነው፣ ሌላ ሀገር ነው እና ሁለት ሀገሮች ናቸው እና አንደኛው ሀገር አምባሳደር ላከ። ከዛ ፕሮፋይሉን እና ስሙን ስቀርብ ያ ስም በዛ ሀገር ቋንቋ ትርጉሙ ከባድ ነው። ከዛ ፕሮቶኮል ሺፉ ዲክላይን
አገር ማላከም ስምምነቱን አልመለሰም። ጠበቁ እና አንዳንድ ጊዜ አትጠይቅም። ብዙ ጊዜ አብረር አትለውም ካላከልህ፣ ግን አንዳንድ ጊዜ ትጠይቃለህ። ስትጠይቅ በኢንፎርማሊ መንገድ ይነግሩሃል። ከዛ ፕሮቶኮል ቺፉ ምን አለ ለንጉሱ ይህንን ስም በሹመት ደብዳቤ ቀን ምን ብዬ ላክ፣ እንዴት ብዬ ላክ? ስሙ በዛ በአንተ በሀገርህ አበበ ጥሩ ስም ነው። በዛ ሀገር ግን በሚታወቅ ሰፊው የሚናገር ቋንቋ በንጉሱ በሚናገረው ቋንቋ ያንተ ስም በጣም ሌላ ትርጉም የሚሰጥ ሆነ። ስለዚህ ምንም ባላጠፋው መንገድም በስም ምክንያትም ልትከለክል ትችላለህ እና ብዙ ምክንያቶች አሉ። ለዛ ምንድን ነው የሚደረገው? ስምምነት ዝም ከተባለ ብዙ ጊዜ አትጠይቅም፣ ገፍተህ አትጠይቅም። እንዲሁ አንዳንድ ጊዜ በፕሮሲጀራቸው እያጠኑ ጊዜ ሊወስድባቸው ይችላል። አንዳንድ ዝም ካሉህ በቃ ቀስ ብለህ ትቀይራለህ እና ስምምነቱ በጣም ወሳኝነት አለው። እኛም አገር እንደዛ ነው። እኛም አሁን ሌላ ስንቀበል እንደዛ ነው። እንደዛ ብዙ ጊዜ ማንመጣው ምንድን ነው ተብሎ እስቲ አስተያየትም ከዚህም ከኤምባሲም ተሰብስቦ ከዛ ታይቶ ነው የሚደረገው። ዌል ፕሮቶኮል እንግዲህ መግቢያ በር ነው አይደለም? መግቢያ በር ነው። ለምሳሌ አንድ ሀገር መሪ ይመጣል። በሚመጣበት ጊዜ የምታድርገው አቀባበል፣ የምትሰጠው ቦታ ሁሉ ቀጥለ የምትነጋገረውን ንግግር ሶፍት ያደርግልሃል። ነው መሪዎቹ የበለጠ እንዲቀራረቡ ያደርጋል። ነው ስለዚህ ፕሮቶኮል ላይ የምታደርገው እንትን ሁኔታ ለዋና ነገሮቹ በደንብ እንድትወያይ እንድትነጋገር ወይም ከወዲያ በኩል የምትፈልገውን እንድታገኝ ይረዳሃል በፕሮቶኮል። አሁን ለምሳሌ አንድ ጊዜ ታስታውስ እንደሆነ ዶክተር አብይ በፍጹም የማይሆን ነገር አድርገዋል በፕሮቶኮል፣ ሌሎቹ የማያደርጉትን ማለት ነው። የኤርትራና የኤርትራ ማነው የውጭ ጉዳይ ሚኒስቴርና የማስታወቂያ ሚኒስቴር መጥቶ ነበረ። የኤርትራ አፈወርቂ ከመምጣታቸው በፊት ኢትዮጵያ ግንኙነቱን እንትን ለማለት በሚፈልጉበት ለመጀመር ሂደት ላይ ያለ እና በዛን ጊዜ ዶክተር አብይ ቀጥታ ሄዶ ራሱ ነው የተቀበሉ። እነዚህ ሰዎች ታች ናቸው፣ የውጭ ጉዳይ ሚኒስቴር እና ማስታወቂያ ሚኒስቴር ናቸው። ግን ሄዶ ተቀበለ። ለምን? ግንኙነቱን ለማሻሻል ፈልጓል። በቃ እና ይሄ ፕሮቶኮል ይጠቅመዋል። የፕሮቶኮል ጥሰት አይባልም በዚህ አይነት ጊዜ የሚል የቱ ይበልጣል? ጥሰት አለ፣ ግን ከዚህ ከዋናው ነገር የምታገኘው ጥቅም ነው የሚበልጠው ወይንስ እዚህ ጥሰት ነው ተብሎ ህዝቡ የሚያነሳው እንትን ነው የሚበልጠው? ኢትስ ጀጅመንት ጠቅሞታል ነው። ፕሮቶኮል በተግባር ምን ይመስላል የሚለውን ለማሳየት በብሔራዊ ቤተ መንግስት ተገኝተን አምባሳደሮች የሹመት ደብዳቤ ሲያቀርቡ ያለውን ዝርዝር ፕሮቶኮልና ስነስርዓት የተመለከትንበት ዝግጅታችን ዲፕሎማሲን በተግባር ያሳየንበት ነው። ስነስርዓቱ የሚጀምረው የተሿሚው አምባሳደር ብሔራዊ ቤተ መንግስት በመድረስ ነው። አምባሳደሮቹ እየመጡ የሚገኙት የሹመት ደብዳቤያቸውን ቅጂ ባቀረቡበት ቅደም ተከተል መሰረት ነው። አምባሳደሩ ሲደርሱ በቺፍ ፕሮቶኮል አቀባበል ከተደረገላቸው በኋላ በተዘጋጀው ምንጣፍ ላይ በመራመድ ወደ ተዘጋጀው አነስተኛ መድረክ ያመራሉ። በመቀጠል በክብር ዘብ የሚደረገው የሰላምታ አሰጣጥ ስነ ስርዓት ነው። ለብሔራዊ መዝሙር አራት ሰላም። በዚህ ደማቅ ስነ ስርዓት ላይ የሁለቱ ሀገራት ብሔራዊ መዝሙር በየተራ የሚዘመር ሲሆን ክብር ለማሳየት ሲባል ቀዳሚው የእንግዳው ሀገር ብሔራዊ መዝሙር ነው። ቀጥሎ የተቀባይ ሀገር ብሔራዊ መዝሙር ይዘመራል። ብሔራዊ መዝሙር ሲዘመር ከሚኖሩ ፕሮቶኮሎች አንዱ ሙሉ ጸጥታ ነው። የሁለቱ ሀገራት ብሔራዊ መዝሙር እንዳበቃ አምባሳደሩ በተነጠፈው ምንጣፍ ወደ ክብር ዘቡ በመራመድ የክብር ዘቡን ይጎበኛሉ። ለሰንደቅ ዓላማዎቹ ጎንበስ ብለው ሰላምታ ይሰጣሉ።
በዚህ ወቅትም የክብር ዘቡ በማስጎብኛ ሙዚቃ ያጅባል። እሺ አመሰግናለሁ። ስሜ ሌተናል ኮሎኔል ዘመቻ ባዴ ይባላለሁ። የመከላከያ ማርሽ ባንድ ቡድን ኃላፊ ነኝ። ስለዚህ እዚህ ከኔ በስተጀርባ የምታዩት ይሄኛው የመከላከያ ክብር ዘብ ነው። በበስተጀርባ ያለው ደግሞ የመከላከያ ማርሽ ባንድ ነው። እነዚህን ዝግጅቶች በሚኖሩበት ጊዜ ረዘም ላለ ጊዜ ዝግጅቱን አድርጎ ያው ዛሬ እንዳያችሁት የሁሉም ሀገሮች ብሔራዊ መዝሙር ሰርቶ በክብር ያለምንም ኮሽታ አጠናቀን አሁን ወደ ቤታችን ልንሄድ። ዋና ዓላማው እዚህ ጋር እንደምትመለከቱት ይሄ አሁን የኛ ሀገር ብሔራዊ ሰንደቅ ዓላማችን ነው። የሌላኛውም ሀገር እዚህ ጋር ይኖራል። አምባሳደሩ ይመጣና አንደኛ ባንዲራውን ይጎበኛል። ባንዲራው የሁለቱም ሀገራት ባንዲራዎች ከሰንደቅ ዓላማዎች እንዲህ ካሉ በኋላ ክብር ከሰጡ በኋላ የሰራዊቱን ቁመና አይተው ያልፋሉ። ይሄ ማለት ምንድነው? እዚህ የምታዩት ይሄ ሰራዊት እንግዲህ ይሄ ጠቅላላ መለሎ ነው። የኢትዮጵያ መከላከያ ሰራዊት መገለጫ ነው። እዚህ ቦታ ላይ በጣም ተመርጦ አሉ የሚባሉ ወታደሮች ናቸው እዚህ ጋር ያሉት። ስለዚህ እዚህ እንደምታዩት ጺሙ፣ ጸጉሩ፣ ሁሉ ነገር ተስተካክሎ እኔ የኢትዮጵያ መከላከያ ሰራዊት አምባሳደር ነኝ ብሎ እያሳየ ነው ማለት ነው። ከጀርባ የምታዩት ማርሽ ባንድ ደግሞ ለእንግዳው ማስጎብኛ የሚሆን አገራዊ ሙዚቃ እየሰራ በክብር ያልፋል ማለት ነው። ትርጉሙ ይሄ ነው። አምባሳደሩ የክብር ዘቡን ተሰናብተው ወደ ውስጥ ፕሬዝደንቱ ወደሚገኙበት ክፍል ያመራሉ። ሌሎች ዲፕሎማቶችም እንደየደረጃቸው በመሰለፍ አምባሳደሩን ይከተላሉ። የፕሬዝደንቱ የፕሮቶኮል ኃላፊ የአምባሳደሩን ሀገር በመጥራት አምባሳደሩ የሹመት ደብዳቤያቸውን ሊያቀርቡ መምጣታቸውን ያሳውቃሉ። አምባሳደሩ ራሳቸውን አስተዋውቀው የቀድሞውን አምባሳደር የመሸኛ ደብዳቤ ወይም ሌተር ኦፍ ሪኮል እና የራሳቸውን የሹመት ደብዳቤ ለፕሬዝደንቱ ያቀርባሉ። ፕሬዝደንቱም ደብዳቤውን ተቀብለው ለፕሬዝደንት ጽሕፈት ቤት የፕሮቶኮል ሹም ያስረክባሉ። ፕሬዝደንቱ አምባሳደሩን እንኳን በደህና መጡ በማለት ለጥቂት ደቂቃዎች ለመገናኛ ብዙሃን ዝግ የሆነ አጭር የሁለትዮሽ ውይይት ያደርጋሉ። የሁለቱን ሀገሮች ግንኙነትን ለማጠናከር የሚደረግ ውይይት አካል ነው። ውይይቱ እንዳለቀም የማስታወሻ ፎቶግራፍ ስነስርዓት ይከናወናል። በመቀጠልም አምባሳደሩ የክብር እንግዶች ፊርማና አስተያየት ወደሚያኖሩበት የክብር መዝገብ በማምራት ፊርማቸውን ያኖራሉ። ከዚህ በኋላ አምባሳደሩ ፈቃደኛ ከሆኑ ስለ ስነስርዓቱና ስለ ሁለቱ ሀገራት የወደፊት ግንኙነት ለጋዜጠኞች አጭር መግለጫ የሚሰጡበት ሰዓት ነው። የሹመት ደብዳቤው ለርዕሰ ብሔሩ ከቀረበበት ከዚች ቅጽበት ጀምሮ አምባሳደሩ ባለሙሉ ስልጣን አምባሳደር በመሆን ሙሉ ዲፕሎማሲያዊ እውቅናና ስልጣን ያገኛሉ። ከዚህ በኋላ በሚኖሩ ዝግጅቶች፣ ግብዣዎችና የዲፕሎማቲክ ማህበረሰብ ተሳትፎ ውስጥ አቀማመጣቸውንና ቅደም ተከተላቸውን ወይም ኦርደር ኦፍ ፕሬሲደንስ የሚወስነው ይህ ዕለት ነው። አሁን ወደ ተሽከርካሪያቸው ያመራሉ። ቀደም ሲል በቤተ መንግስት ቅጥር ግቢ ውስጥ ተሸፍኖ የነበረው የሀገራቸው ሰንደቅ ዓላማ አሁን በክብር ቦታው ማለትም በቀኝ በኩል ተገልጦ በይፋ መውለብለብ ይጀምራል። ይህም በሀገሪቱ ዲፕሎማሲያዊ መድረክ ላይ በይፋ ስራ መጀመራቸውን መግለጫ ነው። ዝግጅቶች ደርዝ ይዘው እንዲከወኑ ትልቅ ድርሻ ያላቸው ከጀርባ ያሉ እጆች አሉ፣ የፕሮቶኮል እጆች። በውጭ ጉዳይ ሚኒስቴር እስከ ምክትል የፕሮቶኮል ሹም ሆነው የሰሩትን አቶ ሼሪፍ ኬሪን ጋብዘን ስለ ስራቸውና የማይረሱ ገጠመኛቸው ያነሳንበት ዝግጅት የሚጠቀስ ነው። እንግዲህ ውጭ ጉዳይ ፕሮቶኮል ላይ በሚያስቀምጥበት ሰዓት ፕሮቶኮል ማለት ቅደም ተከተልን እና አክብሮትን ማድረግ ነው። ፕሮቶኮል ሲባል ይህን ክብር ሲያደርግ ለማሳካት የራሱ የሆነ ቅደም ተከተሎች አሉ። ቅደም ተከተል
እንዳሻሻሙ ሊሆን ይችላል፣ የመሪነት አሻሻሙ ሊሆን ይችላል። ወይንም ደግሞ ቀደም ብሎ በገባ የመሳሰሉ አምባሳደርም ከሆነ እንደዛ ሊያደርግ ይችላል። ግን ቀደም ብሎ በተሾመው መሰረት አምባሳደር ስልጣኑ ባስቀመጠው መሰረት ያንን ታደርጋለህ። በአንድ ጊዜ ከሆነ እያንዳንዷን ቀን ስቴፕ አድርገህ ጠብቀህ ነው የምታደርገው እና ያንን አይነት ፕሮቶኮል ታደርጋለህ። በነገራችን ላይ በፕሮቶኮል እኩልነትን ነው፣ በእኩል ነው ሁሉም። ትንሿም ሀገር ትባል ትልቋም አሜሪካም ትሆን የዛም ሀገር መሪ የትንሿም ሀገር መሪ ማን ትንሿን ሀገር መሪ ብዬ አልጠራልህም፣ ግድ የለም። ትልቁም ሀገር የአሜሪካም አይነት ፕሬዚዳንትም ሆነ ኦር የቻይናም አይነት ፕሬዚዳንት ታች ያለችው ትንሿም ሀገር መሪ እኩል ናቸው እና ፕሮቶኮል እኩል ነው የሚያደርገው። ትሪትመንት ትክክለኛ ነው የሚያደርገው። ምክንያቱም ያም ሉዓላዊ ሀገር መሪ ነው፣ ሉዓላዊ ሀገር መሪ ነው እና እኩል ትሪትመንት ነው የምታደርገው። የተለየ ነገር አታደርግም በፍጹም። በዚያ በኩል ስህተት መፈጸም የለበትም እና ይህን እንደዚህ ምናምን በምታደርግበት ሰዓት የምታደርገው በቅደም ተከተላቸው ነው የምታደርገው። ስለዚህ እንደዚህ አይነት ነገሮች ስህተት ሲፈጠር ዲፕሎማቶች ወይም እንደዚህ ነገሮች ከሆነ ለምን ብሎ ይጠይቃሉ። ለምንድን ነው እንደዚህ የሆነው ምናምን ብሎ ይጠይቃሉ። አንድ ጊዜ አዲሱ እንትን አምባሳደር የአሜሪካ አምባሳደር ዶናልድ ቡዝ ነው ምናምን የሚባለው ሰው የመጣ ጊዜ እኛ ፕሮቶኮል ነበርና ውጭ ጉዳይ መጥቶ እንደዚህ ሲጎበኝ እንደተሾመ ነው እንደተሾመ ሲጎበኝ እዛ እንትኖች አሉ፣ ሰንደቅ ዓላማዎች አሉ እና እንደዚህ በሚገርም አጋጣሚ የአሜሪካ ሰንደቅ ዓላማ የለም። መጀመሪያ ደግሞ የሚፈልገው ሰው የራሱን ነው እና እንደዚህ ምናምን ሲመጣ እሱም ባይመጣ ለምን እያንዳንዱ ሀገር አታደርግም? ትንሽ እንትን ባይዘው የኛ እዛ ላይም አይናገርም እኮ እነሱም ፕሮቶኮል ነው ራሱ መስራት ምናምን ነገር። ምክንያቱም እንዴት ነው አላየሁም የኛን ሰንደቅ ዓላማ ረጋ ባለ ሁኔታ በጣም በዲፕሎማሲ በሆነ ሁኔታ እንደዛ ያደርጋል። ምክንያቱም እያንዳንዱ የራሱን ነገር ይከታተላል። እያንዳንዱ ስለ ሀገሩ ነገር ያለው ያንን ነገር ካላስፈጸመ ደግሞ እንደዚህ አይተህ እንዴት አላሰማህም አላንጸባረቅም ተብሎ ደግሞ በሀገሩ ላይ ደግሞ ይጠየቃል በመሪዎቹ ላይ እና እንደዚህ አይነቶችን ባላንስ ማድረግ ጥንቃቄ ማድረግ ይፈልጋል። ፕሮቶኮል በአጠቃላይ ደግሞ ነው የሚያደርገው ምንድነው እንደው እንትኑ ብቻ ስርዓቱ ሴሬሞኒ ብቻ ሳይሆን ለሰው ልጅ ክብር መስጠትም እኩል ክብር መስጠት። ሁሉም ሰው በእኩልነት ደረጃ ነው የምታስቀድመው። ምናልባት እንዳቀመጣጡ ወይ እንደ እድሜ ነው ሊሆን የሚችለው እንጂ የተለየ ፌቨሬት ወይም ለየት ያለ ጥቅም ለሌላው ለማድረግ መሆን ያለበት አይደለም። እንደዚህ መሆን ያለበት እና በኋላ ወደ ባህል ላይ ስንመጣ ካልቸር ላይ ስንመጣ እንዴት እንደሆነ እናየዋልና ይሄንን ነው ፕሮቶኮል የሚያከብረውና መሪዎች እያንዳንዳቸው እንትናቸውን ይጠብቃሉ። እያንዳንዳቸው በቅደም ተከተላቸው መሰረት እንትን ትላለህ ያውቁታል እነሱ። እዚህ በአፍሪካ ህብረት ስብሰባ በሚመጡበት ሰዓት የት እንደሚሆኑ ይታወቃሉና ያው ሆቴል የምንይዝላቸው ቦታ አለ። ሆቴል ስንይዝላቸው ለእያንዳንዱ ለአንድ መሪና ከረዳቶቹ ጋር ከሴኩሪቲው ጋር ከምን ጋር የሚቀመጣለን። ፈርስት ሌዲዎችም ከመጡ ደግሞ እንደዚሁ ለፈርስት ሌዲዎችም መዘጋጀት አለ። እያንዳንዱ ፕሮቶኮል ተዘጋጅቶ መቀመጥ መቻል አለበት ለእያንዳንዱ ሆቴል እንደዚህ ስታደርግ እና ስታንዳርዱ አንድ አይነት ስታንዳርድ ነው የምታደርገው። አንድ አይነት ስታንዳርድ ስታደርግ በዛ መሰረት ነው የምታደርገው እና በእርግጥ እንደዚህ አንዳንዶቹ ለምሳሌ ለየት ያለ ስታንዳርድ የሚፈልጉ አሉ። ኖርማል በጣም ስዊት ደንበኛ የመሪ ደረጃ የምታዘጋጀው ሸራተን ነው የነበረው ወይም 5 ስታር ሆቴል የሚባሉ ባለ 5 ኮከቦች ወይም ከዛ በላይ ያሉት ጥሩ አላቸው ለመሪ የሚሆን። ግን በጣም ከፍተኛ የሆነ ደግሞ የሚፈልጉ አሉ። ከፍተኛ ለየት ያለ ለምሳሌ ሊቢያው መሪ ሙአመር ጋዳፊ በነበሩበት ሰዓት እሳቸው እንደዚህ አይነቱን አለ በራሳቸው በልዩ ሁኔታ ለብቻ ተጨማሪ እኛን ወጪውን የምንችለው የኛው ነው፣ ግን ለየት ያለ ከዛ ውጭ ከመደበኛ ውጭ። ምክንያቱም ያንን ስለመረጠ ለእኛ አንከፍልም ዝም ብለን ኦልሬዲ ለሁሉም የምታረቀውን ወጪ ነው ለዛ የምትመድበውና እነሱ በራሳቸው ደግሞ እንደዛ የሚያደርጉት አንዳንድ ሁኔታዎች አሉ እና እንደ ሁኔታው ለመሪዎችም አስፈላጊውን ክብር ታደርጋለህ። ለሁሉም ግን እኩል ነው የምታደርገው ማለት። ፕሮቶኮል ስርዓት ነው። በማህበራዊ በቢዝነስ በዓለም አቀፍ ግንኙነትና ዲፕሎማሲ ውስጥ ትልቅ ድርሻ አለው። ፕሮቶኮል በየትኛውም የህይወታችን ዘርፍ ልዩነት ለመፍጠር የምንጠቀምበት
መሳሪያ ነው። በምዕራፍ 2 ዝግጅታችን ከጥቂት እረፍት በኋላ እንመለሳለን። እስከዛው ተመልካቾቻችን ያለፉትን ዝግጅቶች ለመመልከት ጥሩ ጊዜም እንደምታገኙ እናምናለን። በቀጣይ ዝግጅታችንም የበለጠ አስተማሪና ከዚህ ቀደም ያልተነሱትን አዳዲስ የፕሮቶኮልና ስነ ስርዓት ጉዳዮችን ይዘን እንመለሳለን። በምዕራፍ 1 አብራችሁን ስለነበራችሁ ምስጋናችን የላቀ ነው። በምዕራፍ 2ም ይሄው ቆይታችሁ እንዳይለየን እንጠይቃለን። እስካሁን ከቀረቡ ዝግጅቶች ምን ተማራችሁ? ምንስ ቢስተካከል ትላላችሁ? በቀጣይስ በእንግድነት ማንን እናቅርብ? በአስተያየት መስጫው ሐሳባችሁን አድርሱን። አብራችሁን ስላላችሁ ደስ ይለናል። እናመሰግናለን። ፕሮቶኮል ስርዓት ነው። ስርዓትን ማወቅ ደግሞ ስልጡንነት ነው። የፕሮቶኮል ጉዳይ